ሰላም ነው ወንድም፣ እንዴት ነህ? ሰላም መብረቁ፣ እንዴት ናችሁ? ሰላም አለይኩም ብያለሁ ሁላችሁንም። ወአለይኩም ሰላም። አይ እኔ በቪዲዮ አልገባም። አንደኛ ማለት ነው መናገር ያለብህና የሌለብህን ራስህ የምታውቀው። በመጀመሪያ ደረጃ በአንተ አካውንት የገባውን 11,000 ድርሃም እንዴት እንደገባ ለምን እንደገባና በምን እንደገባ ራስህ አብራራ። ማንም ሰው ጣልቃ ሳይገባብህ የብሩን ኬዝ እንዴት እንደሆነ መጨረሻውስ ምን እንደሆነ ተናገርና ከዛ በኋላ ከገኒ ጋር ካልተስማማ አንዳንድ ጥያቄዎች ይጠይቃሉ። ካሜራ ክፈት፣ አትፍራ። ወንድ ልጅ አይደል እንዴ? ችግር የለውም። አንደኛ እኔ አንድ የምነግርህ ነገር እዚህ ጋር ምን አለ መሰለህ፣ ለሁላችሁም ነው። ሀቅ እንዲወጣልኝ ይፈልጋለሁ፣ ገነትም ሀቅ እንዲወጣላት ትፈልጋለች። ይህ ችግር የለውም። ነገር ግን እኔ የምፈልገው አሁን ይህ ህዝብ ባለበት እየሰማ ከገነት ክሷን እናንተ ፊት ያቀረበችውን ክስ እኔ እንደ አዲስ መስማት ፈልጋለሁ። ከሷ ጨርሼ መልስ እሰጣለሁ። ኦኬ። ስለዚህ ገነት ትናገር፣ ችግር የለውም፣ እሰማለሁ። ኦኬ። ቪዲዮ መክፈትልና ቪዲዮ መክፈት ከቻልክ እሷ ታውራ። ከዛ በፊትም ካሜራ ይቅርታ አድርግልኝ። ስለ ቪዲዮ ነገር እኔነቴ ነው አይደለ? እኔ ይኸውልህ ቪዲዮ መክፈት አለብህ። ዝም ብለው ነገር የለም። ይሄንን እወቅ። አንድ ነገር የምነግር ነገር ማናቸውም ኑሬ የሚያቀኛል እዚህ ቦታ ላይ ገኒም ታውቃለች። ሌላ ሰው አይደለም፣ እኔ አብዲ ነኝ። አለቀ። ስለዚህ አሁን ከገነት ወቀሳውንም ክሷንም በእናንተ ፊት ታቅርብልኝ፣ ለዛ መልስ እሰጣለሁ። አለቀ። ምን ሆናችሁ ነው ጀማ? ቪዲዮ መክፈቱን ለምንድን ነው የፈራው አንተ? ምክንያትህን ንገረን። ከዛ ምክንያት አሳማኝ ከሆነ እንቀበል። በቃ እኔ ቪዲዮ አልፈልግም፣ ይቅርታ አድርግልኝ። ስላልፈልግ በቃ ታይፕ አይደለም፣ ይቅርታ። ከዚህ በፊት ካሜራ ከፍተህ አታውቅም? ካሜራ መክፈት ሌላ ጉዳይ ነው። በራሴ እንጆ ዓለም ውስጥ ነው ያለሁት። ገብቶሃል አይደል መብረቁ? ስለዚህ ቢያንስ እኔን አንደኛ አክሴፕት አድርገኝ። አቡ ወንድ ልጅ ፈርቶ አይሞትም። ክፈት፣ ሌላ ነገር አታስመስል። በቃ ስትናገር የምትናገረውን ነገር በለየት ብቻ ነው። አለቀ። ዋላ እዚህ ዓለም ላይ ምንም ተኪው አንበሳ ጎበዝ። ወንድ ልጅ እንደዚህ ነው። በቃ ቀጥ ብሎ ልጅቷን በትልቁ አድርጋት። እሷንም ከቻልክ መብረቁ ጥያቄዋን ታንሳ። በቪዲዮ ውጭ አንቺም ገነት። እሺ ያው እንግዲህ ሁላችሁም እንደምታውቁት እኔ ረጅም ጊዜ ስናገርም ቆይቻለሁኝ። አሁን ደግሞ እንግዲህ የጉዳዩ ባለቤት ቀርቦ በፊቱ መናገር ስላለብኝ ዛሬ እንዴት እንደሆነ ደግሞ አብራራላችኋለሁ ማለት ነው። እንግዲህ በ2022 ዓመተ ምህረት እኔ 5 ዓመት እዚህ ዱባይ ውስጥ መዳም ቤት ስሰራ በነበረ ጊዜ የሶሻል ሚዲያ ተሳትፎ በጣም ጥሩ ስለነበረ እሱም በደንብ ያውቃል። ይሄንን ሶሻል ሚዲያውን ወደ ቢዝነስ ብትቀይሪና በራስሽ ብትሰሪ የሚል ሐሳብ ከጓደኞቼ መጥቶ እንዲሰራ አበረታተውኝ። 2 ጓደኞቼ፣ አንዲቱ ከሳውዲ አረቢያ 5500 ሪያል፣ አንዲቱ ደግሞ ከዱባይ 5780 ድርሃም ስፖንሰር አድርገውኝ ከአብዱ ጋር እንድንሰራ ተስማምተን እኔ ኦርደር ላመጣ፣ እሱ ደግሞ ከኢትዮጵያ አልባሳትን እያስመጣን እሱ ቤት ያርፋል፣ እኔ ኮንትራት ቤት ስለሆነ የምሰራው አብረን እየሰራን ነበረ። ምንም አይነት ኪሳራም አላጋጠመንም። እሱም ደግሞ ጥሩና ቀና ሰው ነበር የሚመስለው። እስከ ቅርብ ጊዜ ድረስ ማመን እስከሚያቅተኝ ድረስ ነበር የነበረው ሁናቴ። በጣም አክብሮት ነበረው፣ ጥሩ ትትና ነበረው። በዛን ሁኔታ ስንሰራ በመሃል መኪና የተበላሸ ብሎ ስራውን አቋረጠ። ኦልሬዲ 4 ቀሚሶች ብቻ ሲቀሩን ማለት ነው። ሌላውን ሽጠናል። የህትመት ቲሸርቶችን እንሸጥ ነበር፣ ባንዲራዎችን እንሸጥ ነበረ። ጥሩ ነበረ እንዳጠቃላይ ወርደሩ ራሱ። ከዛ በኋላ መኪና የተበላሻለ እንደውም 7000 ድርሃም ነው ማሰሪያ የጠየቁኝ ምናምን ሲል መግዣው ነው እንደሚጠይቁ ምናምን እያልኩኝ እኔ እንደውም ቀለድኩበትና ትንሽ ቆየት ብሎ ደግሞ ባንክ ብሬን ያዘብኝ፣ አልተለቀቀልኝም ማለትና ስራውን ኦሬዲ አቆመ። ከዛ ስራውን ሲያቆም እኔም ትርፍ መተሳሰቤን ከሱ ጋር ትቼ የልጆቹ ገንዘብ ስለሆነ የሚያሳስበኝ በቃ ስራውን ከተውክ የልጆቹን ብር መልስላቸው አልኩት። እሺ አለ። ቆይ እንደዚህ ኩኘ ነው፣ ቆይ እንደዚህ ኩኘ ነው ሲያበዛ ልጆቹ ደግሞ እኔን አፋጠው ሲይዙኝ ምናልባት ከሱ ጋር ሆኜ እኔም የጉዳዩ ባለቤት ያለሁበት እንዳይመስላቸው ብዬ ግሩፕ አሰርኳቸውና አነጋግሬ ብራቸውን እኔ እሰጣቸዋለሁ፣ ጊዜ ብቻ ይስጡኝ እንጂ ችግር የለውም ማለት ችግር ውስጥ ከሆንክ
እየሰራህም ቢሆን በየወሩ 500 ድርሃም አገኘ 1000 ድርሃም አገኘ ትሰጣቸዋለህ ብዬ እኔ ለልጆቹ አማላጭኝ ስለሱ እየተከራከርኩኝ ስለሱ እያገዝኩኝ አስማመቻቸው አገር ቤት ገባሁ ማለት ነው። አገር ቤት ከገባሁኝ በኋላ እንደውስ እኔ እናንተን የታውቃቸዋለሁ ገነት ነው እንጂ ብሎ ሁላቸውንም ብሎክ ያደርጋቸዋል። ከዛ እነሱ ደግሞ ለኔ እንዲያረገን ብለው ነገሩኝ። ከዛ እኔም ያለኝ አማራጭ እሱን አማከርኩት። እኔ አሁን ኢትዮጵያ ነኝ ያለሁት እንዴት እንደዚህ ታደርጋለህ ምናምን ስለው ችግር ውስጥ ሆኜ ነው እንደዚህ ኩኜ ነው ገኒ በቃ አለ። እሺ በቃ ዋናው ነገር ስጣቸው ገንዘቡን በቃ እሺ ዛሬ እሰጣለሁ፣ እሺ ነገ እሰጣለሁ። መቼም የእግዚአብሔር ቀን አያልቅም እና ረጅም ጊዜ ሲሆነው አንድ ጊዜ ለቤተሰቦቹ የረመዳን አስቤዛ አድርሽ ብሎ አድራሻ ሰጥቶኝ ነበርና በዛ አድራሻ መሰረት የቤተሰቦቹን አድራሻ አፈላልጌ አገኘኋቸውና ቤተሰቦቹን አናገርኳቸው። ከዛ አባቱም ደውለው ጠየቁት። አዎ የሰው ሀቅ አለብኝ እከፍላለሁ፣ ትንሽ ጊዜ ብቻ ይስጡኝ አለ። እኛም በዛ ተስማምተን ወደ ቤታችን መጣን። ከዛ በኋላም የእግዚአብሔር ቀን አሁን የማያልቅም ነገ ዛሬ ነው። እኔም ደግሞ በመሃል ማህበራዊ ኑሮ ትንሽ አጋጥሞኝ ነበርና የራሴ ችግር ወደ ራሴ ችግር ጉዳይን አረኩና የልጆቹን ነገር ተወታረኩት። እነሱም ዙሪያ ያለሁበትን ሁኔታ ስለሚያውቁ ያን ያክል አላፋጠጡኝም። ያለኝ አማራጭ ምንድነው? እዚህ ሀገር መጥቼ እሱን መክሰስ አለብኝ ካልሆነ ብዬ ወደዚህ ሀገር ተመልሼ መጣሁ ማለት ነውና መምጣቴን ሶሻል ሚዲያ ላይ ሲመለከት ይቅርታ መጠየቅ ከምፈልጋቸው ሰዎች አንዷ ነሽ ገኒ። ስለዚህ የልጆቹን ብር እሰጣለሁ፣ አካውንት ብቻ ስጪኝ፣ ሌላ ነገር ውስጥ መግባት አያስፈልግም ማለት ይኸው በፊቱ ነው የማወራው። እኔ እና እሱም ጨለማ ነው። አሁን አንደር አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ከዚህ ላይ በኋላ የትኛችን እንሙት አናውቅም፣ ውሸት የማወራ ከሆነ ማለት ነው። ዙሮ እኔ የምፈልገው የልጆቹ ገንዘብ እንዲከፈል ነው። አብዲ ይህን ያህል ዓመት አቆይተሃል። ቢሆንም ግን ገንዘባቸው ውስጥ ተተከፈለ ጊዜ ድረስ እኔ ምንም አልልም እነሱ ምንም አይሉም በሚል ተስማማን። አካውንት ስጭኝ አለ፣ ሰጠሁት። ሰጥቼው 1000 ድርሃም ላንዲቱ 1000 ድርሃም ላንዲቱ በየወሩ ልኮ ደረሰኝ ላከልኝ ማለት ነው። ከዛ ጥሩ ተግባቦት ነበረን። እኛም ደህና ሆነን ሳለ በመሃል እልም ድርግም አለ። ብለምን ባስለምን ብደውል ባስደውል ቴክስትን ባረግ አይመልስም። እስካሁን ድረስ እዚህ እኔና እሱም እዛኔም እዚህ ሆነን አንድ ቀን እንኳን ክፉ ቃል ተናግሬው አላውቅም። ስቲል ሰድቤው አላውቅም። አንድ ቀን ብቻ ከሃዲ ነህ ብዬዋለሁ። የወረደ ቃል ተናግሬው አላውቅም። በዚህ ሁኔታ ላይ እያለን እንግዲህ እንደምታውቁት እኔን አላናገረኝ ሲል የተለያዩ ሰዎችን ቤቱ ድረስ ልኬያለሁ። ግን የተለያየ ምላሽ ይሰጣል። አንዴ በዛ ወጥቶ ነው፣ አንዴ በዛ ወጥቶ ነው። የተለያየ ምላሽ ነው የሚሰጠው ለሁሉም ሰውና ኧረ ተው ሶሻል ሚዲያ ላይ አንወጣ እንዴ ነው እንዲያ ነው አንባባል፣ ግድ የለህም ይሄን የሰው ሀቅ መልስ። አንተ ጥሩ ላይ እንደሆን ካውቃለሁ። የሰው ሀቅ ላንተም ጥሩ አይደለም። ከዚህ ገንዘብ በኋላ 2 ልጆችን ወልደ ያሳደግ ለምን አከፍልም ብዬ አናገርኩት። ግን ምላሽ የለውም፣ አይመልስም። የኔ ቴክስት ይሄዳል፣ እሱ ምላሽ አይሰጥም። በስተመጨረሻ ያለኝ አማራጭ ልጆቹ እኔን አፋጠው ስለያዙኝ ኦልሬዲ እኔ ደግሞ 2 ልጆች አሉኝ ያሳድጋለሁ። ባለቤቴ የለም፣ ብቻዬን ነኝ ያለሁት። እየሰራው በየወሩ ለልጆቹ ከፍላለሁ፣ መዳም ቤት እየሰራው ማለት ነው። እሱ ደግሞ የተደላደለ ኑሮውን እየኖረ ልጆቹን በሰላም ያሳድጋል። እና ይሄ ነገር ፍትህ ነው ወይ ብዬ የኢትዮጵያ ሕዝብ እንዲረዳ ጠይቄ ነው አሁን እዚህ ድረስ የደረስነው ማለት ነውና ዙሮ ክሱ ይሄንን ይመስላል። እሱ ደግሞ በዚህ ክስ ላይ የሚቃወመው ካለ ማቅረብ ይችላል። አመሰግናለሁ። ኦኬ እንዳዳመጠሽ አንቺም ታዳምጫለሽ፣ ካሜራ እንዳትዘጊ እሺ። እሱም ጣልቃ ውሸትም ተናገረ፣ ጥሩም ተናገረ፣ መጥፎም ተናገረ፣ የመጀመሪያውን ሐሳቡን አብራርቶ እስኪጨርስ ጣልቃ መግባት አይቻልም። ሁለታችሁ ያልተገናኛችሁበት በጣም የከፋ ነገር ካለ እኔ ጥያቄ እሱ ይጨርስ። ቀጥል ወንድም ያብዱ። እሺ አመሰግናለሁ። ያው እንግዲህ ያለው ነገር ምንድነው? ገነት አብዛኛውን ተናግራለች። ገነት ይሄንን ስትናገር እጅግ በጣም የዘለለችው ነገር አለ። አንደኛ ስለ ብሩ መምጣት እኔን አላማከርሽኝም። ዋናው ቁልፉ ነገር ማለት ነው። እኔ እዚህ መካከል ላይ ፈጣሪ ምስክሬ ነው፣ ለማንም ሰው ልክድ ወይም የሆነ ነገር ብል ኑሮ ገብቷችኋል አይደለ? መጀመሪያውንም በመረጃ እንደዚህ አድርጊ ብዬ ልልሽ እችላለሁ። አንደኛ መጀመሪያ ገንዘቡን የተበደርሽው ራስሽ ነሽ። እኔን የተጠቀመችው በምንድን ነው? አካውንት የኔን አካውንት ተጠቅማለች።
ከሳውዲ ማስገብተሻል? አዎ አስገብተሻል። ከዱባይ ማስገብተሻል? አዎ አስገብተሻል። ይሄንን ነገር ይክዳል ከሆነ አልክድም። ነገር ግን ብሩ ገብቶ ምን ሆነ? ቁልፉ ነገር እዚህ ላይ ነው። ቁልፉ ነገር ምን ላይ ነው? እዚህ ላይ ነው። ከሳውዲ ካስገባሽው ላይ 1500 ብር በሰዓቱ እኔም ተንኮል የለም ውስጤ ላይ ምንም አይነት ነገር የለም። አንቺም ጋር ስላላየሁም 1500 ብር አስገባ ብለሽ 1500 ብር ኢትዮጵያ ላይ ገብቶልሻል። ዱባይ ካስገባሽውም ያዘዝሽው ብር አለ ማክሲመም 1200 ምናምን ብር የሚሆን በዛን ሰዓት ግን አንቺና እኔ አሁን ላይ ወደ ዋናው ነገር ሲመጣ እኔ ሊክድ ፈልጌም አይደለም። አንቺ የምታምኛት ነገር ይሄንን ብር የተበደርሻቸውም ከልጆቹም ያመጣሽው ልብስ እሰራለሁ ብለሽ ነው። የዛን ሰዓት ደግሞ እኔ ምንድነኝ? ዲሊቨሪ ሰራተኛ ነኝ። ማንኛውንም ነገር ብታጅኝ አደርሳለሁ። ከስተመር ታመጫለሽ፣ በደረስኩበት እኔ በመኪና በጉልበት ያገለግላለሁ። እኔ ቃላት ይሄ ነው። አንቺም የምታውቂው ይሄ ነው፣ ፈጣሪ በሚያውቀው ማለት ነው። ሁለተኛ እንደገና ደግሞ ልብስ ኦርደር አደርግልሻለሁ ከኢትዮጵያ። ይሄ ያንቺ ስራ አይደለም፣ የኔ ስራ ነው። ዋናው ቁልፉ ነገር የቀረው ብር 8000 ምናምኑ ድርሃሙ የቀረው ብር በ17 ብር ከ30 ሳንቲም ምንዛሬ መንዝሬ ነው ለለዚህ ለልጆች የምንከፍለው ብለሽ ራስሽ ቃል ገብተሽ በዛ ብር ተመንዝሮ ያ ብር ኢንቨስት አድርገሽ ከ3 ወር በላይ ሰርተሻል። አልሰራሽም? ከ3 ወር በላይ ተሰርቷል። ተርፈም አግኝተሽ ያ ብር ምንድነው የሆነው? ኢንቨስት ነው ያደረግሽው። እኔ ብር ተቀማጭ እንዲሆንም አድርገሽ አይደለም። አንደኛ ምን ደረሰ ለሚለው ነገር ደግሞ ልብሱን አንቺ ስትሸጭ ከስተመር ስታመጪ አንቺ ማይመጥሽን እኔ እየተቀበልኩኝ ላንቺ የሚሰጡሽን ከስተመሮች ራሴ እቀበላለሁ ብለሽ ልብስ አድርሼ ተመልሼ። ሁለተኛው እንደገና ደግሞ ላስታውስሽ፣ ነገ አላፊነን የማትረሻት ከአላይን ቤተልሔም ከምትባለው ልጅ ጋር ካጅማን አላይን ድረስ ልከሽ ልብስ አድርስ ብለሽ አድርሽ። ከዛም ተንከልክዬ በባዶ አጅማን ድረስ መጥቼ 1 ድርሃም ሳይከፈለኝ እንደመጣው ታውቂያለሽ። ስራ ቆሜያለሁ። እኔ አይደለሁም ያቆምኩት። ያቆምሽው ደግሞ በምንድን ነው? ያለውን ሳንቲም አስገባልሽ ከዛ ከብር ላይ ገነት። ነገም ዛሬም አንቺም እኔም የምንምልበት ነው። እኔም በእምነቴ እምላለሁ፣ አንቺም በእምነትሽ ትምያለሽ። 24000 ብር አዘሻል። ከእኔ አካውንት ላይ ነው የገባው፣ ከዚህ ከብሩ ላይ ነው የገባው። ከዛ በተረፈ 138000 ብር እንደሆነ እኔ ያን ምንዛር ያውቃል። ላኪን ግን አንቺና እኔ በተስማማንበት በ17 ብር ከ30 አንቺው ከራስሽ አንደበት መጥቶ ተስማምተሽ ያንን ብር መንዝረሽ ኢንቨስት አድርገሽበት ልክ ብሩን እኔ እንዴት ተበደርኩኝ ብሩን እኔ እንዴት ተጠቀምኩት አርገሽ ሪሲት ብቻ ስላለሽ በእኔ አካውንት ስላስገባሽ ብቻ ለምን ተወቃሽ አርገሽ እንዲያምንልሽ ብቻ ፈልገሽ 2026 ላይ በድርሃም እንዲከፍል አርገሽ አድርግሽበት ለምንድን ነው? አንደኛ ሂሳብ ዘግተሽ አለርሽም። አዎ ያልዘጋሽበት መንገድ ደግሞ ምንድነው? በሰዓቱ አብዲ አንተ መኪና አለህ እንደዚህ አለ ወይም ብር ተወስዶብኛል አልክ ብለሽ ከሰሽኛል። በመጀመሪያ እኮ አንተም የራስን ብር ጨምርና እኩል አድርገህ አጋይተን እንስራ ነበር ያልሽኝ። እኔ ብር የለኝም፣ ብሬ ዲፖዚት ተደርጎብኛል። ዲፖዚት የተደረገውን መረጃ ልኬያለሁ። ምናልባት መብረቁ ድረስ አይድረስ አላውቅም። ካሽ ብር የለኝም። ይሄ ዲፖዚት ብሬ ከተለቀቀ አንድ ላይ ጆይን አድርገን እንሰራለን። ከዛ ውጭ ግን ኢንቨስት የምታደርጊው ራስሽ። እኔም በጉልበቴ ሰራተኛ ሆኜ ስሰራ ቆይቼ ገኒ ፈጣሪሽ በሚያውቀው አልካድኩሽ። 17 ብር ከ30 ከተነጋገርንበት ሂሳብ ወጥተሽ አንድ ጊዜ ሂሳብ ስላልዘጋሽ ቀሪ ብር ስላለ 24000 ብር ብቻ ሲገባ ሌላው ብር አባክነሻል። አንቺም ለምን ለከስተመር ለብዙ ረጭተሻል። የዛኔ እኮ ከብዙ ሰው ጋር መነገድ ጀምረሻል። ተመርናንተንም በሌላ ቦታ በብራዘርሽ ሂሳብ ሌላ ስራ ጀምረሻል። ያንን እኔ ጋር ያለው ኦዲሳት ጨርሺ። እዚህ መካከል ምን አልኩ? እኔም በራሴ ዓለም ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ብዙ ችግር ያለብኝ ሰው ነኝ። ተደላቶ ማለት ደልቶት ነው የሚኖረው ምናምን ለምትው አይደለም። ገብቶሻል አይደል? በዛን ሰዓት ሂሳብ አልተዘጋም። አንቺ ሪሲት አለኝ ብለሽኛል እዛ ጋር። እኔ ግን ምን አረኩኝ? 40000 ብር ሳንቲም ሳገኝ ክጀሻለሁ አልካርኩም። 42000 ብር 48000 45000 ብር አስገብቼ አጠቃላይ 87000 ብር አስገብቼልሽ የበፊት 24000 ብር አለ
ከዛ ኢንቨስት ካደረግነው ከ138 ሺህ ብር ላይ ቀሪ ብር ካለብኝ ይከፍላለሁ። የኔ ጥያቄ ነው እንጂ ለልብስ ላይ የወጣን ወጪ እንዴት እኔ ጋር ልክ እንዳስቀመጥኩ አድርገሽ አወራሽ ከሰሽኝ? ይሄ ነው ጥያቄ እንጂ ብር ማስገባትሽን ወደፊትም አልክድምም። ግን መንዝረሽ በራስሽ እየሰራሽበት ነው። አይ እኔ እናንተ በ17 ብር ከ30 አልተነጋገርንም ብለሽ ካልሽ ይሄ የእምነት የክደት ጉዳይ ስለሆነ እኔም መሀል ላይ እምላለሁ፣ አንቺም ትምላለሽ። የኢትዮጵያ ሰው ይፈርደናል። ይሄ ነው የምለው። አመሰግናለሁ። ጨርሻለሁ። አንድ ጥያቄ አለኝ። ከማወራው ጋር ምንም አልተገናኘም ያወራው ነገር አብዲ። ቆይ ገንዬ መብረቁ ይናገርና እድል ሲሰጣችሁ አብዱና አንቺ ታወራላችሁ ሁለታችሁ። እሺ ወንድሜ አብዱ ከመጀመሪያ ጀምሮ ባብራራው መሰረት አንድ ጥያቄ ልጠይቅህ። ጥያቄን በደንብ አዳምጠው። ያኔ ብሩን በ17 ከ30 ቀበልሃለሁ በዚህ ሂሳብ ነው የምሰራው ብላ ከሰጠች በኋላ የዛሬ 4 ዓመት ማለት ነው አይደል? 2022 አዎ። ከዛ በኋላ አሁን እስካለበት ድረስ በተደጋጋሚ ብር አስገባልኝ ብላ አስገብተህላታል ወይስ አላስገባላትም? አንደኛ በመጀመሪያ ብሩ እንደገባ ለራሷ ነው የገባው፣ ለኔ ጋር እንዳይነካካ ነው የኔ ጥያቄ። እኔ ብር አበድርኝም ብዬ አልጠየቅኩም። ስለ ስራ መስራት ስላለባት የራሷ አይዲያ ስለሆነ ብር ተበደራለች፣ አምጥታለች ብር። እኔ ጋር ግን ያረፈው ምንድነው? አካውንት ላይ ያሳርፋለች። ኢሚዲየትሊ ያ ገንዘብ እኮ ስማ ልንገር፣ መጥቶ 10 ቀን እኮ አልቆየም። ይሄ ብር መንዝራ እኮ 3 ወር እየሰራችበት ነው። ልብስ ገዝታበት ኢንቨስት አድርጋበታለች። አንድ ልብስ ገዝተሽ እየሰራሽበት ያለን ገንዘብ ሪሲት ስላለ ብቻ ለምን ተጠየቁ ነው የኔ ጥያቄ። ያ ጀማ ይሄ ብቻ ነው እኔ የጠየኩ። ጥያቄም እኮ በተመሳሳይ ነው። ለምሳሌ አሁን 2026 ከመድረሱ በፊት 2022 ላይ ብሩን ሰጣህ በድርሃም ባንተ አካውንት አስገባችሁ። ብሩን እፈልገዋለሁ ስጠኝ ባለችልህ ሰዓት አስገብተሃላታል? አይ ቲንክ 2025 ከምናምን አካባቢ ላይ የዛኔ ያው ነግሬያለሁ እኔ ወዴት ስልክ ነው ስልኩን ጨርሶ እስኪመጣ እንጠብቀው። አይ ቡና እንበልል ይሆናል። የጠየቁ ጥያቄ ምን መሰል ወንድሜ፣ ያኔ ገንዘብ አስገባልኝ ባለች ሰዓት ወደው ለምሳሌ 2023 ሊሆን ይችላል 2024 ሊሆን ይችላል። አስገባልኝ ገንዘቡን ባለችልህ ሰዓት አስገብተህላታል ቶሎ ወይንስ በሆነ ጉዳይ አላስገባህላት? አንደኛ ሂሳብ አልተሰራም። ችግሩ ምን ላይ መሰለ መብረቁ፣ እሷ ገነት አሁን ለምሳሌ እኔ በዛን ሰዓት ህሊና የሚያውቀው አንድ ነገር አለ። በ138 ሺህ ብር በሙሉ እቃ አልተገዛም። ተረዳ? በተመነዘረው ብር ሙሉ እቃ አልተገዛም። ተረዳ? እኔ ህሊና የሚያውቀው ሳንቲም አለ። ያ ሳንቲም ምንድነው? 138 ሺህ ብር ነው የኢትዮጵያ ብር ኢንቨስት የተደረገበት። ግን በዛ ላይ ማክሲመም በግማሹ ነው እቃ ገዝተህ የምታመጣበት። ያንን ብር አልወሰደችው። እዚህ መካከል ልብስ እናመጣለን። አይ ቲንክ ታስታውሻለሽ ገኒ፣ በኋላ 12 አግኝተናል ብዬ ኦዲት አድርጌ እነግርሻለሁ። ይሄንን ተነጋግረናል እሷ ጋር ገባ። ከኢትዮጵያ ነው ልብስ የሚመጣው፣ ከዱባይ እንኳን አይደለም የሚገዛው። ተረዳይ? ከዛን ሰዓት ያልሰጠዋት ለምንድን ነው? ሂሳብ ስላልዘጋች ብር እንዳለ ስለማቅ በሰዓቱ ስላልነበረኝ ሲኖረኝ እሰጥሻለሁ ብያታለሁኝ የቀረውን ብር። በዛውም ሰዓት ደግሞ አስገብቻለሁኝ 42 ሺህ ብር 45 ሺህ ብር አድርጌ ክሊር አድርጌያለሁ። የቀረኝ ብር ካለ ልጠየቅ ነው። ቆይ አንዴ፣ አሁን ከባብራራው መሰረት ከትናንትና ጀምሮ ስለው የነበረውን ነገር ነው ያልከው። አሁን እኔ የምጠይቀው ምን መሰለው እንዴ፣ ብሩን በአንተ አካውንት ስታስገባ ሼር ሰርታችሁ ልታተርፉ አይደለም አይደል? ቆይ አንዴ፣ ሚውተር ነው ታታችሁ ብዬ ለምኛቸዋለሁ። አታናዱ። ሼር ልታተርፉ አይደለም ለጋራ አብዱ አትሰማም። አብዱ ወይ አትሰማም። ቆይ ኖር የሚውት አድርግልኝ። አይ አትሰማም፣ እንገርህ ብዬ ነው። እሺ በደምብ ሰማኛለህ። በመጀመሪያ የዛን ሰዓት እኔ በገነት የተናደርኩበት ነገር ምን መሰለ፣ ገነት
ለመሄድ ስላሰበች ሌላ ቦታ ለመስራትም ስላሰበች በሰዓቱ እቃ እያጣራች ነው። ለዛ አድርስ ስላለች ያን ሂሳብ አልዘጋችም። ስላልዘጋች ያንን ብር ደግሞ እኔ አልሰጠሁም። ገባ ክሊር አድርጌ አልዘጋንም። ስላልዘጋን በመሃል ብር የለኝም ስላልነበረኝ በሰዓቱ ሌት ሆኗል የቀረው ብር እንጂ በድርሃም መታ እሷ ኢንቨስት አድርጋ ሲሰራበት የነበረውን ነገር እኔ ተላላኪ ሆኜ ሲሰራበት የነበረውን ነገር በድርሃም ትጠይቃለች ብዬም አላስብም። ለምን ኢንቨስት የተደረገ ነገር ነው። አንድ ጥያቄ ልጠይቅህ። ቤት አድርጌ ነው የከፈልኩት። አንድ ጥያቄ ልጠይቅህ ወንድሜ። በ17 ከ30 ሂሳብ 138,000 ብር ይመጣል ብለን ተስማምተን ነው አልክ። ያኔ ድርሃም ወርዶ በ5 ቢገባ ኖሮ ከኪስ ሞልተህ ትከፍል ነበር? አይደለም። ሪዝኑ እሱ ነው። ሪዝኑ ምንድን መሰለህ? ሊቀንስ ስለሚችል አለች። ገና ብሩ መጥቶ ማለት ነው ተቀብላ ስመጣ ሊቀንስ ስለሚችል ይሄ ድርሃም የምንከፍለው በ17 ብር ከ30 ነው ብላ ልጆቹንም ያውቃሉ ብላ ተናግራለች። ይሄንን አላልኩም ካልሽ ይሄው የእምነት ክደት ጉዳይ ነው። ትመያለሽ እምላለው ነው። በቃ ይሄ ነው መብረቁ ሶሪ። ከዛ በፊት መጠየቅ ያለብህ ጥያቄ አለ። በጉልበቴ ነው እኔ ልሰራ የተስማማው ብሏል። ከዛ በኋላ ደግሞ ኦዲት አድርጌ 12000 አትርፈናል ሲል ምን ለማለት ፈልጎ ነው? እሱን አብራራላችሁ አብዲ። ሁለተኛው ጥያቄ ነው የጠየቀው። ገንዘቡ ከኔ ስራ ጋር አይነካካም፣ እኔ ዲሊቨሪ ብቻ ነኝ፣ እኔ አካውንቲን የተጠቀመችው ካልክ በኋላ መጨረሻ ላይ ሂሳብ አስበን 12000 ደርሶናል ያልከው ይሄንን አብራራልን እያለ ነው። ባባ ሚውት ያደረገ ሰው አለ? አትሰማም? ይኸውልህ አንድ ነገር ማወቅ ያለብህ እኔና ገነት በሰዓቱ ሲጀመር ስራው ሲጀመር እኔ ዴሊቨሪ አድራሽ እሷን የምተባበረበት መንገድ ደግሞ ከኢትዮጵያ ኦርደር አድርጌ ለሚመጣው ልብስ ገብቷል በራሴ ስም አስገብታ ከኢትዮጵያ በፖስጣ ቤት አውጥቼ ስራ ልሰራላት፣ ለእኔ ደግሞ የተለያዩ ስራዎች ሞር ልታሰራኝ። ምክንያቱም እኔ ስራ ፈልጋለሁ በሰዓቱ ይሄ ነበር። ኋላ ላይ ምን ተባለ? በደንብ እያስገባሁላት እቃ በነበረበት ሰዓት በዛው በገባው ብር ምንዛሬ በሰዓቱ በተመነዘረው ብር እኔ ነበርኩ እያንቀሳቀስኩላት የነበረው። ገባ? ግን እሷ ከስተመሩ ማን ያመጣል? ገነት ታመጣለች። አድርስ ባለችብኝ ቦታ ላይ አድርሳለሁ። የዴሊቨሪ ያገኛለሁ። አዎ የዴሊቨሪ ያገኛለሁ። በመሃል ምን አለች? አንተ ጨመርና በስፋት እንስራ። እኔ ይሄ ብር የኔ ብር ዲፖዚት ከተለቀቀልኝ አብረን እንሰራለን። ለአሁን በዚህ እንስራ። ኢትስ ኦኬ። ወር ሳትሰራ አቋርጣ ከሌላ ሰው ጋር ጀመረች። እኔው ከኢትዮጵያ የምትልክልን ልጅ ተጠቅማ ምን አደረገች? ከሌላ ሰው ጋር ስራ ጀመረች። ባልሳሳት ግን ይኸው ፊት ለፊት አለ ከኑሬ ጋር መሰለኝ ስራ የጀመረችው ኑሬ ማለት ነው። እውነትም ውሸትም ከሆነ አንተ አለ እዚህ በዛ ሰዓት ስለነበረ እኔ ግን ያለችኝ ብር ይችናት እንጂ በዚህ ባባ አሁን ተናገርከው አብራችሁ እየሰራችሁ ነው ብለህ ልትለኝ እንዳትል። ምክንያቱም ማቋርጣ እንግዲህ ኖ ሶሪ ጃጓር መብረቁ አንድ ጊዜ ሶሪ አንድ ጊዜ አንዴ ልጠይቀው። ቆይ አንድ ጊዜ ቆይ ለሚ ጥያቄ ያልተመለሰም ገብቷል። እንዳይዘለል ይሄ ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። ገብቷል? ያዘው ቆይሽ ያዘውና አንድ ጥያቄ ነው። አሁን ምን መሰላችሁ? አሁን መሰረት አልያዝንም። አሁን አልተማመንም። ያልተማመነው ነገር ምንድነው? መጀመሪያ እሷ ያስገባችው ገንዘብ ባንተ አካውንት አንድ ጊዜ 550 እና 570 አስገብታላለች አላስገባችልህም? ይሄንን እየተማመን እንሂድ። እሷ ባንተ አካውንት አስገብታለች አላስገባችልህም? ይሰማሃል? አብዱ ጃጓር የምትጠይቀውን ጥያቄ አንደኛ አስተካክለ ጠይቅ። 500 ምናምን እሺ፣ ለምትጠይቀው ጥያቄ 550 እና 550 እና 570 ባንተ አካውንት እንደከ ማና 5500 እና 5700 ባንተ አካውንት ገብቷል ብላለች። ይሄ ገብቷል አልገባም? ባንተ አካውንት አሁን ሁለተኛ ጥያቄን አንተ የጠየቀው ብሩ ገብቷል ከሆነ አዎ ብሩን እኮ ገብቷል እኔ ጋር ብር ኦኬ እሺ ከገባ ይሄ አካውንት አሁን ተማመንም ማለት ነው። ቆይ ልንገርህ፣ ይሄ ተማመንም ማለት ነው። ከዛ ውስጥ
ከዚህ ውስጥ የሰጠሃት ገንዘብ አንተ አለ አይደለም ለከዚህ አውጥቼ ይሄን ያልሰጠሁ የምትለው ገንዘብ ከነ ማስረጃው አለ ያወጣው የሰጠው ገንዘብ ከዚህ ውስጥ ከሷ ካስገባችልህ ገንዘብ ለዚህ ብለክ ምክንያቱም አንተ ጋር ነው አካውንት የገባው ገንዘቡ ሲገባ ያወጣው ገንዘብ ይጻፋል አይደለም ያወጣው ገንዘብ የሰጠሃት ገንዘብ ወዬ ኬዙ እሱ አይደለም ኬዙ ልጅቷን እምነቱ ላይ ይከድ ቢል ያስገባችሁ በድርሃም ነው ብሩን የምፈልገው በድርሃም ነው እያለች ነው እሱ ደግሞ በ2022 በነበረው ምንዛሬ በ17 በሱ ነው መሰጥሽ ነው የሚላት እሷ ደግሞ አሁን አይደለም መብረቁ ቆይ አታሳስት መብረቁ ይሄ ብር እኮ ለኔ ገባ ብር አይደለም እያልኩ ነው ለምንድን ነው የማትረዱት ካልሆነ እኮ ተጠያቂነት ታዲያ እንደዛ እኮ ነው ለአንተ የገባ ብር ካልሆነ አይ መብረቁ ስማ ልንገርህ ይኸውልህ ስማኝ መጀመሪያ ተረዳኝ ይሄንን ብር ገነት ያመጣቸው ለራሷ ነው ይሄንን ብር እኔ አበድሩ ብዬ በብድር አይደለም የመጣው በመጀመሪያ ማለት ነው ገባ ብሩ ከገባ በኋላ ገባ ከሳውዲ ካስገባችው 1500 ብሩን ለላከችላት ልጅ ነው ብላ ሀገር ላከች ከዱባይ ካስገባችው ደግሞ 1200 ምናምኑን ብር ደግሞ ወደ ኢትዮጵያ ላከች ገባ ከዛ በኋላ ያለው ጥሬ ገንዘብ 7250 ብር ነው ከሌሎች ብር 700 ብር ደግሞ ሌሎች እሷ ያው ታውቃለች በነገራችን ላይ እንዲህ ነው እንዲናት በሉኝ ገባ 8000 ብር አለ በሰው እኔ ምንም ማውቀው ነገር የለም እንደ አዲስ ነው እየሰማሁ ያለሁት በደንብ አብራራ እሱን ተይው ችግር የለውም አሁን ይሄንን ብር ማለት ነው ይኸውልህ መብረቁ ይሄንን ብር 8000 ብር በዛን ሰዓት ምን ብላለች ይችን ቃል እንድትይዙ ይሄንን ምሰራበትን አለች ብሩ እኔ ጋ ነው አምና ነው እኔ ጋ ያመጣችው እኮ ያ ጀማ እኔ እምነትን እየካርኩኝ አይደለም ገባ ይሄ ብሩ እኔ ጋ ነው የመጣው እኔ ጋ ብር ሲመጣ ግን ምን ልታረግበት ነው ስራ ልሰራበት ነው እኔ ምን ልታሰራይ ዴሊቨሪ ልታሰራይ ነው በዛን ሰዓት ብሩ በገባበት ኢሚዲየትሊ ገባችሁ ብሩ ወደ ኢትዮጵያ ቀይራ ኢንቨስት አረገችበት ልብስ አስመጣችበት ከኢትዮጵያ ለሁለት ወር ያክል ሰራችበት በደንብ ስታገኝ ትርፍ አጋራለሁ አለች አንተ ብር ብጨምር በስፋት እንሰራለን አለች እዚህ መካከል ተነጋግረን ይሄ የእምነት የሸረት ጉዳይ ነው ተነጋግረን ስናበቃ ልብስ ድጋሜ ሳናዝ እዛ ባነጋገርንበት ሰዓት አዲስ አበባ እሷ ከሌላ ኦርደር አድርጋ ወስዳለች የሚል ነገር ሰማሁ ከምን ጋ ነው ሲባል እዚህ ያላትን ልብስ እያጠራች ነው ያለችው ለማን ድረስ እኔ እኮ ያጀማ ይሄ ልብስ እኮ ለብዙ ሰው እኮ በትናለች ገባችሁ ሙሉ እሷ ወረቀቷ ስላለቻት ብቻ እኔም በድርሃም እንደምትጠይቅ እርግጠኛ ስለሆነች እንጂ ማለት ነው ይሄ ብር እኮ ለኔ መጣ አይደለም እኔ ለብቻ ያልተጠቀምኩትም ወይም ደግሞ አስቀምጥ ብላ አላስቀምጥኩትም ይሄንን ብር እኔ አላጠፋሁትም ለግሌ ኢንቨስት ያደረገችው ነገር ስለሆነ ብቻ ነው አንድ ተጨማሪ ጥያቄ ልጠይቅ መብረቁ ሶሪ ከይቅርታ ጋር ኢንቨስት የተደረገው ገንዘብ ኢንቨስት ከተደረገ በኋላ ያው ጨርቅ ወይንም ልብስ ነው የሚገዛበት ልብሱ ከመጣ በኋላ ልብሱ ማን ጋር ነው ያረፈው ካንተ ጋር ነው ወይንስ ከሷ ጋር ነው ከሷ ጋር ማያርፈው እኔ ጋር ነው የሚያርፈው ኦኬ ስለዚህ ካንተ ጋር ካረፈ ዞሮ ዞሮ ወደ ኢትዮጵያ ተመንዝሮ እቃ ለውጦ ቢመጣም እቃው ያረፈ ካንተ ጋር ነው አንድ ነገር ልንገርህ አንተ የወገንክ ከሆነ ለህሊና ከሆነ የምትናገረው ለህሊና ተናገር ያለው ጥያቄ እየጠየቀ ነው መልስ ኦኬ ጥያቄ ነው የጠየቅኩት ሶሪ ባይዘው እኔ የሚያበሳጭ ነገር አልተናገርኩም ጥያቄ ነው የጠየቅኩት ማንም እየነገርኩ ነው ያለው እኔ ያን ልክ እንደሚክር ሰው እያስመሰልከ ነው እኔ እየካርኩ ኖ አይደለም ኖ እኔ አንተ እንደዛ ብለህ ልታስብ ትችላለህ እኔ ግን ጥያቄ ብቻ ነው የጠየቅኩት ከቻልክ ጥያቄን ብቻ ነው መመለስ ያለብህ መበሳጨት የለብህም ሐቅ ካለ ሐቅ የሆነውን ነገር ነው መናገር ያለብህ እንጂ መበሳጨት የለብህም ልጅቷንም ትናንትና በዚህ መልኩ ነው ስንጠይቃት የነበረው አይደለም መብረቁ መልስ ሰጠኝ ጣልቃ እየገባ እንድትል ሳይሆን እኔ የምናገርን ነገር አንደርስታንድ አድርገህ ከዛም በኋላ ለፍርድ መወሰን ካለብህ ትወስናለህ አንድ ጥያቄ ልጠይቅህ አንተ እኔ ጋር ብር ላክ በእኔ አካውንት አይደለም በእኔ አካውንት ላክ ሌላ ሀገር ነው ያለው ከሌላ ሀገር ማስመጣ ይሄንን ብር ቀይረህ ልብስ ልሰራበት ነው ኢንቨስት አረክበት ግን እኔን ትእዛዝ ትሰጠኛለህ እኔ እኮ ያስቀመጠችው ጋር እኔ ጋር ቢሆንም የልብስ ኦርደር የሚመጣላት ለሷ ነው እንዲህ አይነት ልብስ ይሄን እንደዚህ ላድርግ ለዚህ ስጥልኝ ስትለኝ እኔ ቁጥር ሰሰጠኝ አደርሳለሁ ብሩን ተቀበል ካለች እቀበላለሁ እኔ ጋር ነው የሚከፈለው ካለች እየመጣለሁ የዴሊቨሪውን ወስጄ ምንድነው ሪዝኑ እዚህ ጋር ወይ አንተም ገኒም ግን ንቀት ነው አይደል ካሜራ ማከፍቱት እኔ አሻንጉሊት መስላችኋለሁ በእናንተ ጉዳይ ቁጭ በዚህ ቁልጭ ብሎ ክፈት ካሜራ ክፈቱ እንዴ ክፈቱና ጉዳዩን ቋጭ ችግር የለብኝም እከፍታለሁ አይሰማም ስላላችሁ ነው ችግር የለውም እኮ
ዞሮ ዞር ማድረግ አብዱ ብቻ እንዳይከፈት እሷን ማስከፈትና አብዱ ብቻ እንዳይከፈት ሁለታችሁም በትልቁ አረጋችሁ። ትላንትና እሷን በዚህ እንደውም በይበልጥ እኔ ነበርኩ አፈርሳ በላት የነበረው። ምክንያቱም እውነቱን ለማወቅ የግድ መጠያየቅ አለብን። አሁን ባባም ጥያቄ ጠይቅ ይሆናል። ጃጓር፣ ሱልጣን፣ ተስፋዬ ገና አልጠየቀም። አንተንም እሷንም ሊጠይቅ ይችላል። እኔ አሁን የመጨረሻ አንድ ጥያቄ ነው የምጠይቅህ። በቃ እሷን ብቻ መልስልኝና ሌላውን እንዴት እንደሆነ እኛ እንፈርዳለን ማለት እንሰማለን፣ አንፈርድም። እሺ ምን መሰለህ አባ 138,000 የኢትዮጵያ ብር 11,000 ድርሃም ታስቦ በአካውንት ያስገባቸው ስትል እኮ ቆይ አስጨርሰኝ። ዞሮ ከረፈት እንጂ 11,000 ድርሃሙ በአካውንት የገባው ብር በ17 ከ30 ሲመነዘር 138,000 ነው የሚመጣው አይደል? 8,000 38,400 500 ማክሲመም ያ በዛን ሰዓት በ17 ከ30 አይደለ? አዎ። ስለዚህ እሷ ቢዝነስ የምትሰራው በኢትዮጵያ ብር ነው፣ ያኔ በኢትዮጵያ ምንዛሬ ነው። በኢትዮጵያ ብር ነው። ኦርደሩ የሚመጣው ልብሱ የሚመጣው ከኢትዮጵያ ነው። ያባ ግን ትርፍ ኪሳራ የሚደርሰው በድርሃም ነው። ልብሱ የሚመጣው ከኢትዮጵያ ሊሆን ይችላል። ባንክ አካውንት ያነ ብር ሲገባ እሷ የምትሰራው በኢትዮጵያ ምንዛሬ ከሆነ የግዴታ አንተ 8,000 ድርሃሙን ሰጥተህ 138,000 ብሩን የኢትዮጵያ ብር ነው የተቀበለችህ። እንደዛ ካልሆነ ይችልት ብሩን ባንቀሳቀሰችው ቁጥር ባለው ምንዛሬ ልክ ነው ብሩን የምትቀበልህ እንደኔ ማለት ነው። ቶታል አይደለ? እንደ አንተ እንደምትለው ከሆነ ደግሞ 8,000 ድርሃም ትስጠኝ እንጂ 138,000 ብር የኢትዮጵያ ነው ከኔ ጋር ያስቀመጠችው እያልክ ነው። መቼም የማያድግ የማያንስ ምን ትላለህ? ሚውት አድርጋችሁት ነው ጋይስ? አይሰማም። አብዲ አይሰማም። ሚውት ነው አብዲ ሚውት አይደለሁም። ያ ጀማ ሚውት አይደለሁም። ምን ትሰማለህ? ረጋ በላ አብዲ ዛሬ ኖ ወላሂ ነው ችግር የለውም። ምን ናቸው? ምንም ችግር የለውም። እሰማለሁ። ይሰማል። ቀጥ አሁን ትሰማለህ? እሺ። ስለዚህ ይኸውልህ አሁን ያለው ዲቴል ምኑ መሰለህ? በዛን ሰዓት አልኩህ እኮ ቃል አለች። እቺ ቃል ምንድን ነው? ገነት ብሩን ስታመጣ ይሄንን ብር የምመልሰው ይኸውልህ ለልጆች እኮ ነው፣ ለተበደረቻቸውም ልጆች ጭምር ሊቀንስ ስለሚችል ሊጨምርም ስለሚችል በ17 ብር ከ30 ነው የምመልሰው። ይሄ ቃል አለ። እየሰማችሁ ነው አይደል ጀማ? ቃል አለ ይሄ። በዛኑ ሰዓት ደግሞ ብሩም ውሎ አላደረም። እኔ እኮ ይዛኔ ሐዋላ ሙሉ ሰሪ እኮ አይደለሁም። ለሚሰራ ሰው 10 ሳንቲም ወይ 20 ሳንቲም ይዘን ነው የምንሸጠው። ገባ አይደለ? አሪሉ ይሄ ነው ማለት እኔ ያን ያክል ያለኝ ሰው ሆኜ ኑሮ አይደለም። ነገር ግን ገነት የምታውቂው ይሄ ቃል አለ። ይሄ አላልኩም፣ ይችን ቃላት አልተነፈስኩም ካልሽ አንቺም ገባሽ? አንቺ እኔን የምትጠይቂ በምንድን ነው? ሪሲት በእኔ አካውንት ስላስገባሽ ራስሽ ስለተበደርሽ ራስሽ ስላመጣሽ ነው እንጂ እኔ ብሩን አምጭ ብዬ ስላላልኩኝ። በሰዓቱም ደግሞ አይ በድርሃም አንተ ጋር ይቀመጥ ብለሽ አስቀምጠሽ ድርሃሙን ቁጭ አድርገሽ ምንም ነገር ሳይሆን እኔ ጋር ሆኖ ቢሆን አዎ ጠይቁ፣ መብትሽ ነው። ግን ኢንቨስት አድርገሽ እየሰራሽበት ያለውን ነገር ራስሽ ለከስተመር 3 ልብስ ወስደሽ ለከስተመር ሰተሽ ራሴ ብሩን እቀበላለሁ ብለሽ እኔ ጥዬ መጥቼ ገባሽ? ከስተመር ጋር አንቺ የምትቀበየው ልብስ ይሄን ያክል ነው አለ ብዬ ይዝልሻለሁ እንጂ ብሩን አንቺ ጋር ተቀበለሽ እኔ ሁሉንም ኦዲት አድርገን የራሴ የምቀበል ቢሆን ነው ትዝነትክ ችግር የለው። አንቺ ባገኝሽው ተቀበልሽ። እዚህ መካከል ላይ ተስር አጣራሽ እኔን በሪሲት ይዘሽ ቁጫልሽ። ይሄ እኮ አይደለም ሐቁ። እኔ ሐቅ ይውጣልኝ የምለው ለዚህ ነው እንጂ ለሌላ ነገር አይደለም። መቼም ቢሞት ሪሲትን ባይኖርሽ ልክድ አልችልም። ይሄንን ብር ገብቷል። የገባውም ደግሞ ሳውዲ የሚያስተላልፍሽውን ከሳውዲ የተላለፈውንም አንቺ ህሊናሽ ስለሚያውቅ ያንን በደንብ ጠንቅቀሽ ታውቂያለሽ። ያንን ከታች ይሄ ነው በቃ። በ37 መሐላው ምኑም ሳንደርስ በፊት ብሩ ከየትም ገባ ከየትም አንተ ጋር መግባቱን አምናሃል አይደለም? አልከድም። እሱ ነው ለምን ከኢትዮጵያ ልብስ እኔ ነኝ ኦርደር ማድረግላት ብለሃል። ከኢትዮጵያ ኦርደር ማድረግላት እኔ ነኝ። አላህ የሚያውቀውን ከሰው ልደበቅ አልችልም። ሂሳብ የምትከፍለው አንተ ነህ አይደለ? ምንም ነው አምጥቶ የሚያርፈው አንተ ቤት ነው። እኔ ደግሞ ከስተመሮችን አጥቻ አድርስልህ ብር ተቀብለህ ነው እንጂ የምትሰጣቸው ብር ለኔ አይደለም የሚያስገቡት። እሱን በደንብ አስረግጠህ ወቅ
ይሄን በደረሰኝ ነው ያለህን መረጃ ለመብረቁ ላክ። ሐቁን ከካርሽ ማለት ነው ያባቸው ላይ እኔ አልክድም። ለምሳሌ አሁን ቅድም 12000 ተካፈልን አልክ፣ ደረሰ 12000 ደርሶናል ብዬ አልኳት አልክ። ምንድነው 12000 የደረሰን? ከምኑ ነው የደረሰን? መጀመሪያ ላይ ከራስ ብር ጨምርና እኩል እንስራ ብለሽ መጨረሻ ላይ አንቺ ልትሄጂ ከሌላ ሰው ጋር ስራ ልትጀምሪ ስትይ እኔ በብዛት እየሰራን ነውና አሪፍ ነውና ይሄን እናርግ ስትይ እሺ አልኩሽ አይደለ? ስለሌላ ሰው ጋር መስራት አይደለም ማውራት ያለብህ አንተ ጋር ስላለው ገንዘብ ብቻ ነው ማውራት ያለብህ። መሄድ ነበረብሽ እንዴ? እንደዚህ ቀልድ ነገር የለም። ገኒ አሁን ስትነጋገሩ እንኳን ተገንዘቧን አልነካሁም ተቀምጧል ብለሃል። ግን መክፈል ያለብኝ በጣቱ በነበረው ምንዛሬ ገንዘቡን አልካርከኝም። አሁን ቢሆን በሰው ፊት እኮ ምን አይደል ያለው እኔ ይኸውልሽ አንቺ ነሽ ያለ ሀቅ የመጣሽው 42000 ብር 45000 ብር። እሺ የከፈልክበትን ላክ። እሺ ማስረጃህን አቅርብ። በማስረጃ ነው ትናንትና እኔን ሲያፋጥጡኝ የነበረው እና ለኔም ይሁንልሽን ከፍዬ ጨርሻለሁ ገነት ብለህ እኔም ደግሞ አመሰግናለሁ ያልኩብህ መረጃ ላክለት። በራስ አንደኛ ማስረጃ ከፍያለሁ ብለህ በቃ እንደዚህ ነው ማድረግ ያለብህ። እናንተ ፊት ትናንትና ተናግረሻል። 42000 ብር 45000 ብር እንደውም አንዳንድ ሺህ ብር የገባልኝ እያልሽ ተናግረሻል። እዚህ ፊት መረጃ አለ። እኔ እንዳንቺ ሰይጣናዊ ተንኮል ስላላሰብኩኝ አንዳንድ ሺህ ድርሃም እኔ አልካድኩም። አዎ አለቀ። 42000 45000 ፕላስ 24000 ምናምን አልክ። አብዱ ስንት ብር አለብኝ ትላለህ አንተ? ስንት ብር ቀርቶባት ብለህ ትላለህ አንተ? ስንት ብር አለብህ አንተ? እስቲ የምታምነውን ንገረን እስቲ። አንተ ስንት ብር አለባት ትላለህ? አለብኝ ትላለህ አንተ? አንተ በሐቁ እንደው ለአላህ ብለህ የምትናገረው ባላህ አትበለኝ። ይኸውልህ ጃጓር ስማ ልንገርህ ወንድም አለም ባላህ አትበለኝ። አንደኛ በሰዓቱ እኔና ሰው ቃል አለን እያልኩ ነው። ይሄንን ቃል እሷ ከካደች እኔ ዛሬ ላይ እንደዚህ ምትል ከሆነችም የምንዛሬዋ ጉዳይ ናት። እኔና እሷን ያጣለው እኮ ሌላ ነገር እኮ አይደለም። ያጀማ እኔ ከፍያለሁ እያልኩ ነው። ቃሪ ምንድነው እያልኩ ነው። ጃጓር እሺ አንዴ እድል ከተሰጠኝ ጥያቄ ልጠይቅ ከተፈቀደልኝ አንዴ መድረኩ ተፈቀደልኝ ነው። ድሮ ተስፋዬን ምድል ልስጠውና እስኪ እነሱ የተሻለ ጥያቄ ሁላችሁንም ሰላም ብያለሁ። ያው መጀመሪያ እንስማ ብለን ነው ለማስተዋል እንዲመቸን ቶሎ ፈራጅ እንዳንሆን። ትላንት እንግዲህ እህታችንን በጣም ብዙ ጥያቄ ስንጠይቃት ነበር። እያንዳንዱን ማስረጃም ስታቀርብ ነበር በቻለችው አቅም። ጥሩ ነገሩ እሱም በስልክ ተደውሎለት ያው ብር መወሰዱን ነግሮናል ወንድማችን ራም ሀበሻ። አሁን ላይ አጭሩ ጥያቄና ቀላሉ ጥያቄ የኔ ጥያቄዎች ምንድን ናቸው? የሆነ ቢዝነስ ሲጀመር በመጀመሪያ ደረጃ በየትኛውም መልኩ ሰዎችን በሁለት ነገር እመኑ። አንድ በወረቀት ነው፣ አንድ በልብ ነው። ወረቀት ላይ ያለ ነገር ምንም የእናትህ ልጅን ቢቀየር ይሄው መዋዋልህ ከሌለ ማስረጃ ከሌለ ይሄ ነገር ህግ ጋር እንኳን ቢሆን ተቀባይነት አይኖረውም። እዚህ ጋር አሁን አንተም ለአላህ ብለህ አንቺም ለፈጣሪ ብለሽ ነው የምትተማመኑት እንጂ ሌላ ነገር አይደለም። እኛም ልንለውጠው የምንችለው አይደለም። ህሊናችሁ የሚያውቀው ግን እውነት አለ። ያንን እውነት ለሐቅ ብላችሁ እንድታደርጉት ነው። ያው መጨረሻው ባትስማሙ እንኳን ተማምላችሁ ልንለያይ እንጂ የምንችለው ምንም እናደርገው ነገር የለም። በምትጠየቁበት ትጠየቃላችሁ። ሙስሊምም ክርስቲያኑም ጾም ላይ ስለሆነን ማለት ነው። አንድ ነገር ግን የሚታየኝ ነገር አለ። የሆነ ብር ገብቷል። ያ የገባው ብር ደግሞ ሀገር ቤት ይላካል። ማንኛውም ነጋዴ እንደሚያደርገው ልብስ ኦርደር ይደረጋል። ያ በ10 ሺውም በአንዴ ኦርደር ሊደረግ ይችላል ብዬ አላስብም። ምክንያቱም ብዙ ብር ስለሆነ በአንዴ ተልኮ ያ ሁሉ ልብስ መጣ ማለት ገበያው በጣም ኃይለኛ መሆን መቻል አለበት፣ ወይም ደግሞ የዛን ያህል በጀት የሚያስፈልገው አልመሰለኝም የመጀመሪያ ሰዓት ላይ። ይሄ በሆነበት መስመር ውስጥ የተላከው ወይም የተቀነሰው ብር የሆነ ብር ብቻ መጀመሪያ ጨርቅ ተልኳል፣ ልብስ ተልኳል፣ መጥቷል። እሷም በራሷ መንገድ የተወሰነ ለአንድ ለሶስት ሰው ለአራት ሰው ይሰጥ ብላ ሰጥታለች፣ ብር አልተቀበለም። እሱም ደግሞ እሱ ጋር ስላለ ጨርቁ ያንን ነገር እየሸጠ ቢዝነስ በጋራ እየሰሩ ስለነበረ የማጣራት ስራና ስራውን የመስራት ስራ እየሰራ ነበረ። ከዛም በመሃል ላይ ከሌላ ሰው ጋር ጀመረች ሲባል እዳ አለብኝ እኔ ጋር የሰጠሽኝ ብር አለ ባለው ዋጋ ግን ከፍላለሁ የሚል ሐሳብ ኖሮት ይሄንን ብር ደግሞ ከፍያለሁ ነው የሚለው ይመስለኛል። እንደዚህ ነው መሰለኝ ካልተሳሳትኩ። ይሄ በሆነበት ሂደት ውስጥ አሁን ቀላሉ ጥያቄ
እኔ አሁን እንዳልኳችሁ በአንደኛው ነገር አምናለሁ። ብር አስገብጃላታለሁ ብለህ በወቅቱ እንደዚህ ተልኳል የሚልበት ነገር ካለ በየትኛውም መልኩ ይሁን በትራንዛክሽን የገባበት ነገር ይኖራል። ምክንያቱም በሐዋላ ምትልክ ከሆነ ሐዋላ ላኪው አንተ ነህ፣ እንደሌላው አያስቸግርም። አሁን አረብ ሀገር ላይ ያለው ችግር ምንድነው? በሌላ ሰው እንኳን ቢላክ ወደሱ አካውንት ከገባ በዚህ ምክንያት የተላከበትን ነገር አስገብች ታረጋግጥ ይቻላል። ያ ነገር ካልተረጋገጠ እንኳን መረጃው የለኝም ኦሬዲ በምን አይነት መልክ እንደላከውም ብታብራራልን፣ ለእንደዚህ ነው ያደረኩት፣ በዚህ ጊዜ እንደዚህ ነው ተላከላት የሚባል ነገር የሚሄዱት እንጂ ምንም የተለየ ነገር አይኖርም። ማስረጃው ካለ ቢቀርብ እሷ እንዳቀረበችው እንደሰጠችው እኔ ደስ ይለኛል። ይሄንን ነው መናገር የምፈልገው። ኦኬ እስኪ ሁላችሁም ለሙኒት ሼር አድርጉላት አንዴ። ሙኒት ትምጣ። እሺ ኦኬ መጣለች። ሙኒት እኮ መጣለች። መባያ አስገባት። እኔ ስፈልጋት አጣኋት። ይኸው አለች። መባያ ላከች ነው በታለው። እስኪ ይሄ ጉዳይ በብዛት እሷ አትችልም። እንዴት እሱ መናገር አይችልም? ያው የምትመጣው እዚህ እሷ የምታውቀው ነገር የላት እዚህ ውስጥ ሰላም። እንዴት ነው የምናውቀው? እኔ እና እሱ ነው። እስቲ ለእናንተ ራሱ እኛ በምንናገረውና መረጃ አርፈሽ ተቀመጭ። ይኸውልሽ አርፈሽ ተቀመጭ። አይ ኢትስ ኦልራይት ገነት፣ ችግር የለውም። ኦልሬዲ እሷም እንደኛው እየሰማች ትፈርዳለች። ምንም የተለየ ነገር የለውም። ምንም እንትን አይደለም ሳይሆን ተስፍሽ እኔ ራሱ ነው የገባው ጥያቄ አለኝ። ጥያቄ እኔና አብዱሰላም ተገናኝተናል። ቢሮ ድረስ እኔ ድረስ መጥቷል። መረጃ የሚላቸውን ነገሮች አሳይቶኛል። የነገረኝም ታሪክ ትንሽ ለውጥ አለው ከዚህ። አሁን እዚህ ጋር ሌላ ነገር የሚነገርበት ሰበብ ምንድን ነው? ትናንትና እኔ ደረቴን ነፍቼ አፌን ሞልቼ እዚህ ጋር ስናገር ነበር። ከዛ በፊት ገነት መታ ስታናግረን እኛ ጋር እኔ ለእኔ ቅርቤ አብዲ ነው፣ ግን ችግር አለ ሲባል ምንድን ነው ያልኩት? ኢቭን አብዲም ቢሆን ይጠየቃል፣ እሱ አልነበረም በሳቱ ይጠየቃል ብዬ ገነት የተናገረችውን ንግግር ሰምቼ ሀቅሽ 1 ድርሃም አትወድቅም ብያት ወጥታለች። በማግስቱ ደግሞ አብዲ ከመጣ በኋላ እኔና አብዲ ሲጀመር ሀ ብለን የተነጋገርነው ከኤርፖርት ከመውጣቱ በፊት ነው። አናገረኝ። እዚህ ከደረሰን በኋላ ቀጥታ መጥቶ ተነጋግረን እኔ ያለኝ ኢንፎርሜሽን ሌላ ነው። አሁን ለምንድን ነው ነገሩ ተገላቢጦሽ የሆነው? ለምንድን ነው መልኩን የቀየረው? ምንም ነገር ሊገባኝ ስላልቻለ ነው። እኔ ራሴ ጥያቄ ስለሆነብኝ ነው። የማስረዳት ችግር ነው ወይስ እኔ የመረዳት ችግር ኖሮኝ ነው? ጥያቄው ላንተ ነው አልኩት አብዲን እንጂ። ምክንያቱም ትላንትና አንቺ እኮ ተናግሬያለሁ። እኔ ነው ትላንትም ስንነጋገር እነሱን ኢቨን እዚህ ጋር መልስ ሰጣቸው እየደወልኩ እየጠየቅኩ ነው በእርግጠኛነት መልስ ሰጣቸው የነበረው ነው ወይም አይደለም ስላቸው የነበረው ማለት ነው። እኔ ካንተ አነጋገር የተረዳሁት በሰዓቱ የገባውን ገንዘብ በተለያየ ቦታ ትራንስፈር እንዳደረግከው ነው የማውቀው። አሁን ጨርቅ ላይ፣ ጫማ ላይ፣ ልብስ ላይ ምናምን ላይ የተንጠለጠለው ነገር አልገባኝም። የተለያዩ ስሞችን ለመጥራት ተገድጄ ስጠራ ዛሬ ስሰደብበት የዋልኩበትን አሁን ለምን ሌላ ታሪክ ሆነ? ታሪኩ ምንም የተቀየረ ነገር የለም። በነገራችን ላይ 24,000 ብር ገባ ስለተባለበት ነገር ማንሳት ስለማልፈልግ ነው። ኳኳ አርጋት አንዴ ስልኳን እንደቀድሙ ኳኳ አርጋት። አትሰማ ኳኳ አርጋት እንደቀድሙ። መሰረታዊ ጥያቄ ነው ሙኒት የጠየቀችው። ና እውነት ነው። ሀቅ እንደዚህ ነው። ከባድ ነው ሀቅ። ሀቅ በጣም አንገሽጋሽ ነገር ነው። መልሳችሁ አስገቡት። መልስ እንፈልጋለን። ሳቡልኝ ማሙሪተሮች ሙኒት መሰረታዊ ለዚህ ነው አቸኩሉም ነው። ሰው ዛሬ ያየሽበት መነጽር ሌላ ነው፣ ነገ የምታየው መነጽር ሌላ ነው። አቸኩል የለባችሁ። ሰው ሐሳቡ ሲሰጥ መከባበር፣ መደማመጥ፣ የተሻለ ነገር ይዞ ይመጣል። ከመስማት ነው አይደለም እንረዳዳው። እሺ አብዱ አሁን ይሰማል? አንዴ ኳኳር ጋር
እኔ እንጃስ እንዴት አድርጌ ልበለው? አይሰማም? ምን ይሰማል? ሙኒት የጠየቀች መሰረታዊ ጥያቄ ነው። ትናንትና ስትከራከር የነበረው ላይ ባይተህ ከሆነ በጣም ብዙ ሰዎች ጋር ስትከራከር ነበር፣ ግን በዚህ መልኩ አልነበረም እና ያን ገንዘብ ኢንቨስት ነው ከተባለ በኋላ ከእንደገና ልብስ ላይ ከዛ ሽራ አድርገን ተካፈልን ምናምን ያልካቸውን ነገሮች አጥራቸውና ሐሳብህን ስጥ። እድሉ ያንተ ነው። ሙኒት ከተመለሰላት አሁን ተናገረ ለጀማ ይኸውላችሁ፣ እኔ በነገራችን ላይ 10 ቦታ ላይ እንዲሄድ አይደለም እኔ አንድ ቃል ነው የተናገርኩት። አሁንም ቢሆን ስለ ልብስ እሷ ስለ ሳንቲሟ ለመግባት ነው። ሳንቲም ማግባቱን እኮ እኔ መጀመሪያ አልካድኩም ተናግሬያለሁ። ገባችሁ አይደል? ግን ለራሷ ነው ያመጣችው ነው ስራ ልትሰራበት ነው ያመጣችው። እኔ ዴሊቨሪ አገልጋይ ነኝ። መጨረሻ ላይ ደግሞ ምን ብላለች? ልትሄድ ስትል ደግሞ አብረን ሸር እንስራ ያንተን ብር አስገባለች። እኔ ብር የለኝም ዲፖዚት ላይ ተይዞብኛል። ይሄንን ቃል አሁንም ቅድምም የተናገርኩት ነው። ካልሰማችሁኝ ያዙኝ። ሌላው የመጀመሪያው ካስገባችሁ ብር ላይ 1500 ብር 1500 ድርሃም ለሳውዲዋ ልጅ አስገብታለች። ከዱባዩ 1250 ብር አስገብታለች። ከ138,000 ብሩ ላይ ለስራ ካስቀመጠችው 138,000 ወይም በ8,000 ድርሃሙ ላይ 24,000 ብር አዛኝ አስገብቻለሁ። ያን ያስገባውበትን መንገድ ደግሞ መናገር አልችልም። እዚህ ጋር ጨርሻለሁ። ስም መጥራት አልፈልግም። ራሷ ታውቀዋለች። ያንን ካላለች ደግሞ ትማል ነው። ሌላ 45,000 ብር 42,000 ብር አስገብቻለሁ። ምንም የማይተራ ምንም የማይል ነገር የለም። ዝም ብለህ ፍጥረት ምንም የተደበቀ ነገር የለም። አታርበስ። ዝም በል አትግቢ ጣልቃ። ይኸውልሽ ልንገር ሙኒት ተመልሶላታል። እዚህ ጋር ምናልባት አንዴ አብዱዬ ጣልቃ ትግቢበት። ሐሳቡን ጨርሶ ተመልሶልናል አልተመለሰልንም እስክንል ድረስ ሚውት አታንሺ። ምክንያቱም ኦልሬዲ አንቺ ብሩ 11,000 ድርሃሙ ከአካውንት ይገብቷል ካለ አንቺ እኮ ከዚህ ሁሉ ነገር ተገለሻል። እንዴት ነው የሚመለሰው ምንዛሬው የሚለው ላይ እስክንጨርስ አዳምጪ። አሁን ይሄን የምልህ ማለት ነው በክህደት ጉዳይ ከሆነ ደግሞ በክህደት ጉዳይ እኔ አሁን ለምሳሌ ምንድነው መሆን ያለበትን ነገር ነው የተናገርኩት። ገብቶሃል አይደለ? ልብስ አዛበታለች፣ አስገብታበታለች። ለእኔ አይደለም እኔ ታዛዥዋ ነኝ ብያለሁ። አገልጋይዋ ነኝ። በካር ሊፍት ነው ምንድነው ስሙ በዴሊቨሪ ነው የማገለግለው። በሰዓቱ እኔ እቃ ሳደርስላት ከስተመር አንጥታ ገባ። አሁንም ያዙኝ። ከስተመር አንጥታ እቃ ደርስላታለሁ፣ የዴሊቨሪ ነው ወስዳለሁ። ይሄ ነው በሰዓቱ የነበረው የመጀመሪያው። ከዛም በኋላ ምን አደረገች? ኢንቨስት አደረገችው። ብሩ ልብስ አመጣችበት ከኢትዮጵያ እየነገደችበት ነው። ብሩ እኮ እዚህ ይግባ እንጂ ለምን ገባ? ብሩ ገብቶ አብድ ቤት ተቀምጧል እንዴ? አልተቀመጠም። ከብሩ ላይ ታገኛለህ አታገኝም? እሷ ከምትሰራው ከምትነግድበት፣ ከምትሸጠው፣ ከምታመጣው፣ ከምታዝበት ነገር ላይ አንተ አገልጋይ ነህ ስትተከፍሎ ነው በነፃ ነው። ዴሊቨሪ ነው የማገኘው። ይሄን እኮ ከራሷም አንድ በነስ ነግራችኋለሁ። ምንድነው ለምንድነው ወደ ሌላ ቦታ ነው? ሶሪ አንድ ጊዜ እዚህ ጋር መብረቁ ዴሊቨሪ ነው የምሰራው ያልከውን ቅድም አፍርሰዋል። ምክንያቱም ኦዲት አድርጌ 12,000 አትርፈናል ስትል ያኔ ዴሊቨሪ ያልከው ነገር አቁሟል። እዛ ጋር በቃ አብራችሁ እንደምትሰሩ ነው የሚያሳየው። አንተ ስላልክ አይደለም የሚቆመው እሱ። ስማ ልንገር፣ አንተ ስላልክ አይደለም እሱ። ችግር የለውም በፈረርክበት ልትፈርድ ትችላለህ። አንተ ስላልክ አይደለም ነው። አንተ የተናገርከውን ነው። ይሄ እኮ የሚያበሳጭ ነገር የለም። ያልከውን ነገር ነው እኮ እየነገርኩህ ያለው። ሀቄን ይዤ ነው የሚሄደው። ስማኝ፣ ሀቄን ይዤ ነው የሚሄደው። አንተ ሚስ አንደርስታንድ ከሆንክ ራስን እዛ ላይ ነው። አንተ ያልከውን ነው። አንተ የተናገርከውን ነገር ነው እየነገርኩህ ያለው። ሚስ አንደርስታንዲንግ አይደለም። ኦዲት ሳደርግ ማለት በስራ ላይ ኦዲት ሳደርግ ማለት ስራ እየሰሩ ነበር። ኦዲት አድርጌ 12,000 አትርፈናል ማለት ምን ማለት ነው? ሁላችሁም እዚህ ጋር ሰምታችኋል። እያጠራ መሄድ አለብን ነው። ባባ ትላንትና ቆይ አንድ ጊዜ ሁላችሁም ሚዩት አድርጉ። ትላንትና እህታችን ብር ካስገባች በኋላ እንግዲህ 10,000 ምናምኑን ከገባ በኋላ አይ ቲንክ አሁን ብሩ አንተ ጋር ሼር በጋራ እንስራ ተብሎ ቢዝነሱን በጋራ ለመስራት ሐሳቡንም የማነሳሳቱን በጋራ ለማውራቱም ከሷ ጋርም ከጓደኞቿ ጋርም ስታወራ የነበርከው አንተ እንደሆነ የዘሜታናሽም እህታችንም ኮሚኒኬሽን እንዳላችሁ ተናግራለች። እሷም ትገባለች። አሁን እኔ ጥያቄ በአጭሩ እነዚህ ብሮች አንተ ጋር ከተቀመጡ አንድ ዴሊቨሪ የሆነ ሰው ይሄ ሁሉ ብር ከገባለት ኦኬ የሌላ የማድረስ ስራ ወር ደግሞ የመግዛት ስራ ይተባበር ነበረ ማለት ነው። ኦኬ እሱም ይሁን ሶ ያንን 10,000 ብር አብራሃት ካልሰራህ ወዴት ሄደ?
ማለት አንድ ሰው 10,000 ድርሃም ገዝቶ ከሀገር ቤት ኦርደር አድርግልኝ ካለች እንደ ዴሊቨሪ ብቻ አድርገህላት ባንተ ተማምና ወንድሟ ስለሆንኩ ነው ያንን ነገር እያደረገች ያለችው ባንተ በኩል ደንበኛ ስለምታቅ ነው ያንን እሷ ማዘዝ ስለማትችል ነው። ለምንድን ነው ይሄንን ሁሉ አንተ የዴሊቨሪ ስራ ብቻ ኮነ የምትሰራው ይሄንን ሁሉ ኃላፊነትስ ለምን ወሰድክ? ብሩ አንተ ጋር እስከገባ የተገዛበት ይሄ በዚህ ቀን ተልኮ ተገዝቷል፣ በዚህ ነገር ደግሞ እንደዚህ ከመጣው ቃል ላይ ተሸጦ ይሄ ነገር ተርፏል፣ ከስሯል። ስለዚህ ማስረጃው ይሄ ነው። ይሄ ብር ገባ፣ ይሄ ወጣ። ምንም ዴሊቨሪ ብሰራ ይሄንን ተባብሬ ሰርቼላት ነበረ። በአሁኑ ሰዓት እጄ ላይ ያለው ይሄ ነው። አሊያም ደግሞ በወቅቱ ይሄንን ነገር ከፍያለሁ የሚለውን ነገር እኔ ማስረጃ ካላመጣ የምር እኔ ልጅቷ ሀቅ አላት ብዬ ነው እንደ ሰው መፈርደው። ይቅርታ፣ አመሰግናለሁ። ኦኬ፣ ሐሳቡ ከአብዱ ከመጀመሩ በፊት ሙኒት መጀመሪያ የጠየቅሽው ጥያቄ ተመልሶልሻል ወላ የቀረሽ ነገር አለ? እስኪ ጠይቂውና ተግባቡ። ሌሎቻችሁ ሚውት አድርጉ። ተስፋ የተናገረውን ተናግሯል። እስኪ ቀጥይ ሙኒት። እኔ አልተመለሰልኝም፣ አልገባኝም። እኔ የተረዳሁት እንግዲህ ተነጋግረናል፣ አናግሬዋለሁ። አንዴ አይደለም ዛሬ ራሱ ስንት ጊዜ አናግሬዋለሁ። አሁን ከመግባቱም ከስንት ደቂቃ በፊት አውርተናል። እኔ የተረዳሁበት መንገድ ይሄ አይደለም። ወይ እሱ መናገር የማይፈልግ ከሆነ ይሄ ሌላ ጉዳይ ነው፣ ሌላ ጉዳይ ነው። አዎ የትላንትናውና የዛሬው በጣም ሰማይና ምድር ነው። ትላንትና እኛ ስንከራከር የነበረው ሌላ ነበር። እሺ የነት ጥያቄ ትቀበይኛለሽ? ነው ትቀበላለች፣ ወዳ ሳይሆን በግድ ይውታሽ። ጥያቄ አንቺ እንስራበት ብለሽ ስታስገቢ ይሄንን ብር ከዛ በኋላ አጠያይቁ ራሱ ግራ ይገባል እኮ። በስንት ነበር በያት ምንዛሬው? ምንዛሬ ላይ ምንዛሬ አሁን ሰበብ መሆን አይችልም። ምንዛሬ ሊያጋጭ የሚችል ነገር አይ፣ ስለምንዛሬ እኮ አይወራም። ሲጀመር ገንዘቡ ድርሃም ነው እንጂ ወደ ኢትዮጵያ የተመነዘረ ነገር የለም። ምንዛሬው አይደለም የቸገረኝ እኔም አላውቅላችሁ። ምንድነው ታዲያ አሁን ያንቺ ጥያቄሽ ምንድነው ያልገባሽ? ምናልባት ከኔ ማብራራልሽ ነገር ካለ አንቺ ጋር ገብቶ እሱም ጋር ገብቶ ሆነ አንቺ ጋር ገብቶ ስራ ላይ ያልዋለ ገንዘብ አለ ሌላ ቦታ አስገባ ብለሽ አንቺ ምናልባት አልገባኝም ብለሽ አሰብሽውን እኔ እንደገና ላብራራልሽ ላንቺ። ምናልባት እሱ በሌላ መንገድ አውርቶሽ ከሆነ ነው ይማው እንደምታወሪኝ ከሆነ ሚስ አንደርስታንዲንግ እንዳለሽ ነው ያወራሻለሽ ከአብዱ ጋር አይደለም። ሳባ አይደለም ግራ ያጋባኝ የዋለበት ጉዳይ ነው። እኔ ግራ ያጋባኝ ገባሽ? ስራ ላይ የዋለበት ጉዳይ ገንዘቡ አጣ አይደለም። እንዴት ልንገርሽ? አልጠፋም። ብሩ ወደ አብዱ አካውንት ገባ። ከዛ ከኢትዮጵያ አልባሳት የሚያመጣው አብዱ ነው። ከዛው ገንዘብ ላይ እየከፈለ ኢትዮጵያ ላሉ ሰዎችም ኦርደር የሚያመጣው አብዱ ነው። የዲሊቨሪ ወስዶ ሰርቶ ገንዘብ የሚቀበለው አብዱ ነው። ገነት ምንድነው ስራው? ከስተመር ማንጣት ብቻ ነው። የልጆችን ሎኬሽን እልክለታለሁ፣ ይሄዳል። ገንዘቡን ተቀብሎ መቼም ብር ሳይከፈል ቀሚስ ሰጥቶ የሚመለስ ዲሊቨሪ የለም እኔ እስካሁን ድረስ ከማውቀው። ከዛ በኋላ እሱም ቅድም መቼም የሀቅ አምላክ 12000 ደርሶናል ትርፍ ብዬ ኦዲት አድርጌያለሁ አለ። ሲያወራ ደግሞ ቅድም እንደምታዩት ኦዲት አላረግንም፣ ዝም ብላ ሂዳ ጥላው እንደዚህ ብላ 8000 ነው 7000 ነው 1500 ገብቶ በኢትዮጵያ 130 ምናምን ሺህ ብር ሆኖ ሲጀመር ስለምንዛሬ ሁሉ አላወራንም በሰዓቱ። ስለዚህ አልባሳት እየሸጥን ነበረ፣ በጣም ትርፋማና ውጤታማ ነበረ። እሱም ቅድም እንደነገራችሁ እንግዲህ 12000 ብር አትርፈናል ብሎ ተናግሯል በራሱ አንደበት። ሂሳብ ሳንተሳሰብ ያኔ ትርፉን ሳልጠይቀው ስራውን እሱ በራሱ ጊዜ ስራውን አቆመ። ልብሶቹን ከኢትዮጵያ አንተን ሽጠን ጨርሰን 4 ቀሚስ ብቻ ነው የቀረው። ባንዲራዎች እንሸጣለን፣ የህትመት ቲሸርቶች እንሸጣለን። ምናልባት እንግዲህ ሙኒትም እዛ ቅርብ ከሆንሽ ታይዋለሽ የሚሰራውን ስራ ብዬ አስባለሁ። ከዛ በኋላ መኪና የተበላሸ ብሎ አቋረጠ። ትንሽ ቆየት ብሎ ደግሞ ባንክ ብሬን ያዘብኛል። ሰበቦች እየተፈጠሩ ገንዘቡም ሳይላክልኝ እኔም ደግሞ የልጆቹ ገንዘብ እንደሆነ እሱም ስለሚያውቅ ለነሱ እንዲሰጥልኝ አስማምቼ ግሩፕ አንድ ላይ አስሬ ገንዘባቸውን እየሰራሁ 500 ማገኛ 1000 ማገኛ ችግር ውስጥ ከገባ ክፈል ብዬ አገር ቤት ገባሁ። አገር ቤት ከገባሁ በኋላ እኔ ታውቃቸዋለሁ እንደውም ገነት ነው እንጂ ማቀው ብሎ ሁሉንም ብሎ ካረጋቸው ከዛ ጊዜ ጀምሮ
እየተለማመጥኩኝ እኔም እየተሸማገልኩኝ ዝደርሼ እዚህ ሀገር ተመልሼ መጥቼ ትከሰኛለች ብሎ የተለያየ ነገር ስላስፈራራሁት እኔም ማለት ነው 1000 ድርሃም ላንዲቱ 1000 ድርሃም ላንዲቱ ቅድም እሱ እንዳለው አስገብቶ አንዴ 42000 አንዴ 45000 አሁን በቅርቡ ባለው ምንዛሬ ማለት ነው በ2025 ዓመተ ምህረት ዘንድሮ እሱን አስገብቶልኛል እኔም አልካርኩም በቃ ሙኒት አሁን ከገባሽ እንደዚህ ነው እኔና እሱ የተገናኘንበት መንገድ ገብታችኋል ለተሻለ ሙኒት ሰላም ለኔ ተናገርኩ መናገር አልችልም አንደኛ አሁን እኔ የምናገረው ነገር ምንድነው በብሩ ከገባ በኋላ ቅድም ተናግሬያለሁ ብሩን እኔ አካውንት ላይ ካስገባች በኋላ 1500 ብሩን ለዘሜታና ሸህት በሳውዲ ከተላከው ብር ላይ 1500 ብር አስገብታ ኦኬ አሁንም ይችን ነገር የምትይዙት ማለት ነው ከዱባይ ከተላከው ብር ደግሞ 1250 ብር አስገብታ ቀሪ ብሩ በዚህኛው በሐዋላ ምንዛሬው ወዴት ነው ያስገባሁት ስንት ብር ነው ቀሪ እሱ ነው የእምነት ሽረት ጉዳይ ምልሽ እሱ ነው እንግዲህ አማንችም እኮ አንቺ እኔ ጋር ሙሉ ብር ለመኖርሽ እኮ ደረሰኛ አንቺ ብልሽ ምንም ነገር ልታመጫችኝ ገባሽ ይሄ የእምነት የክደት ጉዳይ ነው መሽከርከኛ ተቆልከርከኝ አትግቢ በቃ ዝም በይ ሰሚ ልንገር ልክድም አልችልም ማለት ነው ብር ለመግባቱ ተረጋግተህ መልስ እነሱ የተጻጻፉትን የላኩልህን አይተዋል መብረቁ ሲነጋገሩ ቆይ መብረቁ ደግሞ ስማ ልንገር ቆይ ከዛም በኋላ 138000 ብር በኢትዮጵያ ከተመነዘረ በኋላ ልብስ ካመጣችበት በኋላ ከዛ ከብር ላይ የመጀመሪያ ትዕዛዟ 24000 ብር አስገባልኝ ነው ያለችው ለማን ነው የገባው 24000 ብር አስገብቷል ለገባበት ሰው እዚህ ላይ መናገር አልፈልግም ራሷ ታውቃለች ነው ያልኩት ይሄንን ዝጋር ግን ያስቀመጥኩ ቅድም አይደለም ያ ጀማ ለማን እንደገባ እኮ ተናግራለሁ ለማንም አይግባ ደረሰ አኮ ይሄ ነው ገብቷል አይደለ ይሄ ነው ያልኩት ነገር አይ ሙናየም ደግሞ የነገርኩሽ ነገር ይሄ ነው 24000 ብሩን ያዘዘችው ለማን ነው ካልክ ለማን ለደት ለማን ለገና በዓል ነው ብለሽ እንደላክሽ ራስሽ መብረቁ እዚህ ጋር ኦኬ ወንድሜ 24000 ብር ከተላከ ይሰራይ ችግር የለም ለማተላከ እንዴት ተላከ ሳይሆን ከ10000 ምናምን ላይ መቀነስ እኮ ነው 24000 ብሩን ታዲያ ቀሪውስ ያለውን ነገር ሂሳብ መስራት እኮ ነው ያለብራ ተስፊሽ 138000 ብር ነው እኔ እማቀው የዛን ሰዓት መንዝራ ኦዲት ስራ የጀመረችበት ለራሷ እኔን ዴሊቨሪ ስታረገኝ ከዛ በኋላ ደግሞ ምን አረገች መሰለህ ይኸው ለአሁን እሱ የሚል ባባ የሚል 12000 ተካፈልን የሚለውን አለ ገባ አይደለ እኔ ጋር ምን አለችኝ ይሄ ስራ አሪፍ ስራ ስለሆነ አለች ገባ ካንተ ጨምርና የራስን ብር እንዲኛ ጨምርና ኦኬ ስራን ጀምር ሼሪንግ እናርግ አለች ኦኬ ግንሳ ይሄንን ብር እኔ የለኝም ዲፖዚት ነው ያለኝ ዲፖዚቱ ከተለቀቀ ሼሪንግ አደርጋለሁ እስከዛ ድረስ ግን በዚህ አምጣለችኝ ለ3 ወር ያክል እኮ ሰርታበታለች ይሄንን ብር ለምን እኔ ጋር እንደመጣረጋችሁት መጨረሻ ላይ ወዳውኑ ኢሚዲየትሊ ያቆመች ከኔ ጋር ከሌላ ስራ ጀመረች ልብሱንም ደግሞ ከስር እያጣራች ለሰው እየሰጠች ነው እኔ አልቀበልም የሷን ትዕዛዝ ነው የምሰማው በሰዓቱ ግን በሙሉ ብሩ ስላልተንቀሳቀሰ 24000 ብር እዛ የገባላት ብር አለ ከ138000 ብሩ ላይ 24000 ቀንሳችሁ ገባ ከዛ እንደገና ደግሞ እኔ ሳንቲም ስላልነበረ ኦዲት አላረገችም ያልኩ ሂሳብ ልብስም አለ የተለያየ የቀረቃ እኮ አለ ያንን እቃ ሂሳብ ስላልዘጋች ምን አልኩኝ እቃ ነው ያላት ሽጣ ማጣራት አለብኝ ያልሸጠም እቃ አለ ስለዚህ ምን መሆን አለበት የኢትዮጵያ 138000 ብር ስለነበረ በሰዓቱ የነበረው ያንን ብር 42000 አንድ ጊዜ 45000 አንድ ጊዜ አስገብቼ ቀሪ ብር ካለ ያንን ነው ልጠየቅ የምችለው እኔ ብያለሁ
ይሄን ነገር ካላወቃችሁ እሷ በሬሲት አለ በድርሃም ነው ለምንድነው ሌላው አንድ ጥያቄ ልጠይቅ ራም ቆይ ሱልጣን እንዲችን ብቻ ለምንድነው 10,000 ምናምኑን ከወሰድክ በኋላ በአሁን ባለው ዋጋ ነው ሰርቼ መመልስላችሁ የሚለው ምናምን እኔ አልወሰድኩም እኔ አይደለም የተበደርኩት ይሄንን ብር ራሷን ተበደራ እኔ አካውንት ብቻ ነው የተጠቀመችበት ይሄን ነው እኮ በዚህ ዋጋ ነው የምሰጣችሁ ለምን አልካቸው አንተ እሷ ከተበደረ በድራም የወሰደችውን በድራም ነው ያልኩት ገነት ራሷ ናት ይሄንን ካለች አላልኩም ካለች ምላ እኔም በቁርአን ምዬ ገባ ከዛም በኋላ እናንተ ፍርድ ትሰጡኛላችሁ ነው ቃል አላት ይሄንን ለማለት ለልጆቹ ይሄን ብር ካስገባች በኋላ ነገር ላይ ካልደረስክ ማብዱ ዝም በይ ገኒ ይሄንን ብር ካለች ይኸውልህ ይሄንን ብር ከገባ በኋላ የምመልስላቸው አብዲ አለች ኦኬ የምመልስላቸው በ17 ብር ከ30 ስለሆነ ሊቀንስም ሊጨምር ይችላል ይሄንን ብላለች አላልኩም ካልሽ ይሄው ምለሽ አምልጭኝ እኔ የምምላለው በእምነት የምላለው አንቺ በእምነትሽ ማይ ይሄ ነው እንጂ ለምን እኔ እንደወሰድኩ ፋይናል ስናደርገው አሁን አንተ ያንን የተወሰደውን ብር በየትኛውም መልኩ ይሁን ከኔ ጋርም ስራ ስታቆምም ቢሆን ብሩን በወቅቱ አስገብቻለሁ መልሻለሁ ነው ያልከን ያለው ምንድነው እንድንረዳ ይፈልከው አንተ ብሩ ገብቷል ተሰጥቷታል ነው አው ሰጥቻለሁ እኮ 45,000 ብር አስገባውኝ 42,000 ብር አስገባው ይሄንንም ደግሞ ተናግራለች ኦኬ በማን በኢትዮጵያ ብር 24,000 ብር ደግሞ አዛ ወስዳለች ይሄን 24,000 ለማን እንዳዘዘች እዚህ ጋር መናገር አልችልም ትናንትና ለመብረቁ ነግሬዋለሁ ከገባችሁ ማለት ነው እዚህ ጋር እኔ ይሄን ነገር ማን 24,000 ዝም ብሎ ይቀነሳል ዝም ብለ 30 ጊዜ አታወራ ይሄንን እንደማስፈራሪም እንደምን አትጠቀሙ ሀቅና እውነትን ይዛውራ ዝም ብለ ተናገርሽ እኔ ላንቺ ወለድ ሊከፍል አልችልም ይሄ ነው ሙና እዚህ ጋር ያልገባሽ ነገር ተናገር እኔ ቃሌ ማን ብቻ ሰብኩኝ እንኳን ስለለም ወለድ ጋይስ አንተ እንኳን 12,000 ደርሶን ነበር ብለህ ራሴ ይሄንን አንቺም ስትይ አንዴ ለኔ ምድል ስጡኝ እኮ አፌን ያዛችሁኝ አሁን ይውላችሁ ቤተሰብ አንዴ ያዳምጥ አንተም ወንድሜ አንቺ መት ያዳምጥ እውነት እዚህ ውስጥ ያላችሁ ሰዎች ሁላችሁም አንድ እውነት አይምሮአችሁ ላይ ብልጭ ብሏል አይደለ እኔ አይምሮ ላይ ብልጭ ያለው እውነት ምን መሰላችሁ ይሄ ልጅቷ ከነሱ ስትበደር በ17 ከ30 ምንዛሬ ተስማምታ የተበደረችው ከነሱ ከሆነ መመለስም አለመመለስም ለነሱ የሷ ፍላጎት ነው የሚሆነው ለነሱ ከሆነ ላንተ ከሆነ ቃል ይገባችሁ እንዳልከው ትማማላላችሁ ቆይ ለነሱ ከሆነ ላይሰማ ድምጽ አብዱ ሚውት ነህ ገና ለከልጆቹ ጭምር ነው መጀመሪያ ተበድራ ስታመጣ አሁን እኮ እኔ ጋር ስላለ ነው እንጂ እኔ አልተበደርኩ ብር አበድር ብዬ ጠይቀሻለሁ ስጪ ብዬሻለሁ አላልኩሽም ያመጣሽው ራስሽ ተበደርሽ ስራ የጀመርሽው ራስሽ ትንሽ ግልጽ ሆኗል እህታችን ገኔ አሁን እሱ እያለ እንዳለው እነዚህን ያላቸውን ብሮች እንደገቡ ታውቂያለሽ አንቺም አሁን ችግሩ በአሁን ባለው ሂሳብ ላይ እኔ ከፈለኝ አሁን ባለው ሂሳብ አልቀበልም ያኔ ያለውና አሁን ያለው ነገር ይለያያል በሚለው እንጂ ምንም አልተከፈለኝም በሚለው አይደለም እንነጋገረው ማለት ነው ተግባብተናል አንቺም ታውቂዋለሽ ምን እንደሰራ ያንቺ መረጃው የለኝም የአብዲ መረጃው የለኝም እዚህ ጋር የኑሪ መረጃው የለኝም የጃፋር መረጃው የለኝም እሱ ግን መረጃው አለ ይትግባና ምትምረጥ ለዛውም ደግሞ እናት የዚህ ሁሉ እሱም ይለቀቃል ጠብቅ ተግማታ ማለት ነው ውሻ ልጅ ቱ ታያታለህ 8,000 ድርሃም እዚህ ያለን 9 ጓደኞች ሰብስበን ብትሰጥሽ ይሞላል እኛ የምንፈልገው ግን ከዚህ ያለፈ ነው ገባሽ ምክንያቱም እኛ ሰው ስናገባ ጠብቅ በ3 ቀን ውስጥ ልብስን ካላስጣል አንተ ቆሻሻ ፎቶውን ለጥፈው እኛም ደግሞ በህግ ደረጃ ላይ እንሄዳለን ምንም ችግር የለም በህግ በ3 ቀን ውስጥ ልብስን አስጥዬ ካላሳበድኩ መብረቁ አይደለም አሻራይን ተዋል ማተገ ሱልጣን ይቅርታ አድርግልኝ እንዴ ካንተ እንደዚህ አልጠብቅም ልክ አይደለም ለምንድነው መሰለህ የመጣንበት ጉዳይ ሌላ ነው ያንን ሌላ ቦታ መነጋገር ወይም ቤታችሁን ከፍታችሁ ማውራት ይቻላል ይሄ ፍርዱን ማዛባት ነው አሁን
የተበደለው ጉዳይ ለመጨረስ የመጣንበት ታርጌትም አላማ የገነትና የልጁ ጉዳይ ነው። ያንን ጨርሶ በሰላም መለያየት ይቻላል። ይቅርታ አድርጉልኝ። ምንም እዚህ የሚያገናኘን ነገር ምንም ነገር የለም። አንተም ደግሞ ይሄ መስመር ያለፈ ነገር ምንም ነገር ትበልክ ሴት ነች። በዛ ብቻ ሚውት አድርገህ እስከምትጨርስ ድረስ ከዛ በኋላ የምትናገረው ካለቀ በኋላ መልስ መስጠት ካለብን መልስ ታዳለ። እዛ ደግሞ ዝም ታመልስ ነው። ዝም በል ሚውት አድርገው። አሁን ጉዳዩ ላይ ፎከስ እናድርግ። ሚውት አድርጉና አዳምጡ። መብረቅ የምትለውን ነገር መጀመሪያ የልጆቹን ጉዳይ እንጨርስ። ከዛም በኋላ ማውራት ያለባቸውን ያወራሉ። የልጆቹ ጉዳይ መስመር ያዝ። እኔ ከሱ ጋር ለመነጋገርም ለመሰዳደብም ሰዓትም ደቂቃም የለኝም። ነገር ግን እኔ ግራ ያጋባኝ እሱ እንደሰከረ የሚለው እኔ ግራ ያጋባኝ እኔ ጋር ያለው ኢንፎርሜሽን ትላንትም ለመብረቁ ሳስረዳህ የነበረው ትላንት እኔ የነገርኩህና የላኩልህ ነገርና ዛሬ ልጁ የተናገረው አንድ ነው አይደለም? እኔ አንድ ጊዜ ብቻዬን አንድ ሰው ጋር ላወራ ከይቅርታ ጋር እሺ እኔ ወንድም። ስለዚህ እዚህ ጋር መጥቼ ለምን ግራ ይገባኛል። አጠገቤ ቁጭ አድርጌ ሞባይሉ ላይ ያሉትን መረጃዎች እያሳየኝ ሲነግረኝ የነበረው ነገርና አሁን ያገኘሁት ወይም የሚናገረው ኮምፕሊትሊ የተለያየ ነው። ስለዚህ ግራ ቢገባኝ ምንም አይደንቅም። አሁን ግራም ነፈሰ ቀኝ እኔ አንድ የምነግርህ ነገር ገነትን ነው የምነግራት። ገነት የመጀመሪያ ያልኩሽን ቀን ዛሬም ቃል እደግምልሻለሁ። አብዱሰላምን በአካልን ያገኘዋለሁ። ደግሜ አብዱሰላምን በአካል ያገኘዋለሁ። አንቺም ጋር ደውላለሁ። አብዱሰላም ድርሃም አለበት ከተባለ ሀቅሽን ታገኛለሽ፣ የማንም እጅ ሳይገባበት። ይሄንን አስረግጬ እነግርሻለሁ። እኔ ጋር ባለ ኢንፎርሜሽን በሱ ንግግር በሰጠኝ መረጃዎች ምንም እንደሌለ ነው የማውቀው። አሁን ግን ይሄንን ሁሉ ገልብጦ ከተናገረ ያኛው ደግሞ የሰጠኝ መረጃዎችም ትክክል ካልሆኑ አለበት እስከተባለ ድረስ አሁንም ደግሜልሻለሁ ተቀብዬ እኔ ነኝ የምሰጥሽ። አሁንም ቢሆን ደግሜ የምነግርሽ ይሄንን ነው። ከሌለበት ሲጀምር እኔ ለንግግር ራሱ በጣም የሚያስቸግር ነው። ትናንትና እኮ እኔ እሱ መጥቶ እሱ ጋር እንነጋገር ያልኩሽ ለዛ ነው። ሙኒት አንቺ የምታወሪው ሌላ፣ እኔና የሱ ግንኙነት ሌላ ስለነበረ ገነት ትላንት እኮ እኔ ጋር ነው የዋለው። ትላንትና ቢሮ ድረስ መጥቷል ከነ መረጃዎቹ። እኔ ብቻ ብሆን ስለምወደው ስለሚያሳዝነኝ፣ አንቺ እኔ እና እሱ ያለንን ሪሌሽን ታውቂያለሽ ከማንም በላይ እንደ ልጅ የማየው ልጅ ነው። ቆሜ ዳርኩ አንቺ ነሽ የነገርሽኝ እንጂ እኔ እንኳን ያን ያክል አላውቅም። የሚያውቀዋል ምንም ችግር የለም። አብሬው ነበርኩ ስላልሽ ነው የሚያውቀዋል። ስለዚህ የሚነግረኝን አምነዋለሁ። መረጃም ደግሞ ወረቀቶች አሉ፣ ጽሁፎች አሉ፣ ድምጾች አሉ። ያንን ይዤ መጥቼ ተናገርኩ። እንግዲህ ባለቤቱ እሱ ቀርቦ እንትን ያላለውን ነገር አሁን ምንም ዋጋ የለውም። አንድ ጊዜ መብረቁ ከሙኒት ጋር አንድ ደቂቃ ትሰጠኛለህ? ሶሪ አንድ ደቂቃ ማለት ነው። እኛን የምታፈው ለምን? ሶሪ ኑሬ ከሙኒት ጋር አንድ ደቂቃ ስጡኝ ፕሊዝ። ቴንክ ዩ። ጨርሳለች። መጀመሪያ ጨርሳ ከሆነ ይፈትልኝ ጨርስና ይሄንን እኔ ብቻዬን ቢሆን ያናገርኩት ሌላም ሰው እንደኔ ቁጭ ብሎ ከአንድ ሰዓት ከምናምን በላይ አዋርቶት አምኜበት ተነጋግረን የተናገርኩት ንግግር ነው። ገባሽ? ብቻዬን ቢሆን አድልቼ የራሴ ይችላል፣ ግን ሌላ የማያውቀው ባዕድ ሰውም ነው ያናገረው። ገባሽ? ከዛ በኋላ ነው ያንን ሁሉ በድፍረት የተናገርኩሽ። አሁንም ቢሆን ነገ እሱን እንግዲህ እኔ አላውቅም። እሱን እናንተ ናችሁ የምታውቁት። እኔ ራሴ አናግሬው አንቺ ሀቅ ካለሽ አሁን በውስጥ በኩል ጻፊልኝ። እኔ ብሬ ይሄን ያህል ነው ብለሽ ጻፊ። ተቆራርጦም አይደለም ጊዜ ተሰጥቶትም አይደለም። አይ ቲንክ ይሄንን ነገር መስመር እናስይዘው። አሁን ምናልባት ያ ኮሶ እንደዛ ነው የምናደርገው። እንትን ነው ኖርማሊ ሙኒትም በነገር ላይ የደረሰው ማስረጃ ምናምን እጃችሁ ላይ ያለው ማስረጃ ራሱ እንዳስደነገጣችሁ መብረቁም እያነገርከን ነው። እጅ ላይ ያለው ነገር ሌላ ነው፣ ዛሬ የተፈጠረው ሌላ ነው። ሙኒት ለመደባበቅ ብትሞክር ዛሬ ገብታ አትሞክተውም። እሱን ራሱ ቃልህ ለምን ታጥፋለህ ብላ
እንትን አይደለም ዋንዲ ሙኒት ልክ እንደኛ ትናንት ነው ልክ እንደኛ ነው። ምክንያቱም እስከ ጧት ድረስ ከሷ ጋር ስንወራ ነበር። ልጁ መቅረብ እንዳለበት የሚያስፈራው ነገርስ ምን አለ? በቃ ግራ ገብቷት ከሱ ሌላ ከኔ ሌላ ከሱ ሌላ ከኔም ግራ ገብቶኝ እየሰበሰብኩ ነበር። ግን እሱ ያላወቀው ነገር ከባዱ ነገር ምንድነው? ትላንትና ሚውት አድርጌ ሳወራው ሪከርድ እንዳደረኩትና ህይወቱን ሙሉ በሙሉ የሚያበላሽ መረጃ እጄ ላይ እንዳለ አለማወቁ ነው። በክብር ቢያንስ ሐቁን ሞግቶ መሄድ ሲገባው እናቶቻችንን ነው ሰርጎ ሄደው እንጂ ሙኒት ትናንትና የጠበቀችው ይላ ጧት ደነገጠች። የሱን ሪከርድ ፎርዋርድ አድርጌ የሱን ጽሁፍ ሳወራት ደነገጠች። ብር አለብኝ አለ እንዴ አለች ደንግጣ በሜሴጅ። እሱን ደግሞ ያሳየዋችሁ ልጆች አሏት አይደል? መብረቁ እስኪ አንዴ በሆነ ደቂቃ ድረስ ተኝ በሆነ ሰዓት ድረስ ተባከለ አብረን ለወርድ ነው። እሺ 11000 ድርሃም በአካውንቱ ገብቷል። 11000 ድርሃሙን ከከፈለው ውጭ ድርሃሙን ይመልሳል። ወላሂ ቤትም ማገድ ታውቆ ታይቶ የማይታወቅ 11000 ድርሃም ወስዶ 2000 ድርሃም የሚመልሰው የሚል አጭበርባሪ። ምናልባት ሙኒት በዚህ ልጅ ጉዳይ ላይ ያለውን ነገር ኃላፊነት ወስደሽ አንቺም ታስተካክልና ለሷም ለሱም ሆነሽ እንደማል ከዚህ በፊት እንደምታደርጊ ታስመረምጪው ከሆነ ወላሂ ለችግር የለብኝም። እናቴን 1000 ዓመት ጊዜ ተሰርባለች። ባንቺ ተማመናለሁ እንደምትፈቱ ምንም ችግር የለም። ቀኑ ባይራዘምብኝ ጥሩ ነው። ግን እኔ እኮ ባለፈውም ተስፋ ሰታይ ነበር ሙኒት 9280 ድርሃም። እሺ በውስጥ ያንን ቁጭ ብለን ያውልሽ ሚኒት ምን እናደርጋለን መሰለሽ? ያንን በውስጥ አድርገን እናወራለን። ነጎሼት አድርገን በሁለቱም ወገን ያው ስለተናገረች ገኒን ያለውን በሙሉ ሳይሆን ምንወያይበት ነገር አለ። በውስጥ አድርገን እንወያያለን። ምን እንደሆነ እንዴት እንደሆነ በትክክለኛ ያም ወንድማችን እንዳይጎዳ ገኒም እንዳትጎዳ የተደረገውን የወሰደችውንም ገንዘብ በደንብ አድርገን እሱ ያለውን ማስረጃ ርሲቱን ያቀርብልናል። በዛ መሰረት ነው እንጂ ገኒ አንቺ በተናገርሽው ብቻ ይሄ ብል አለበት ስላልሽ አይደለም። ምናልባት የደረሰሽ ገንዘብ ካለም ማስረጃውን የሚያቀርብልን ካለ ከዛ የሚቀናነስ ነገር ሊኖር ይችላል። ልጁ ሙኒት የትላንትናውና የዛሬው መነጣጠሩ መገለባበጡ እኛ ገኒ ትላንት ሲይዛት በነበረ ሰዓት ገንዘቡ የማን ነው ተብሎ ሲወራ ራሱ የተባለ የነበረው ሌላ ነበር። አሁን መልኩ ቀይሮ ሲመጣ ጧት እያወራን እያለ ገንዘቡ እንዳለበት ያመነበትን ሜሴጅ ለሙኒት ላኩላት። አለብኝ አለ ማለት ገንዘቡ አለብኝ አለ እንዴ ብላ ደነገጠች። ማለት ይሄ ማመኑ ራሱ አላወቀች ነበር ሙኒት። እንደዛ ከሆነ አለ የሚፈራው ነገር እንዳይሆን ያኔ አልባለትና አለች መጥቶ ፊት ለፊት ይጋፈጣለች ከሷ ጋር እና መምጣት አለበት ብለን ቀጣር ነው ማለት ነው። በዚህ አጋጣሚ ልጁ ኑሪ እያለ ሲያወራኝ ስለነበረ ሙኒት ምን አልኳት? ኑሪም እጁ አለበት እንዴ ስላት 10000 ድርሃም ሳይሆን ከሷ ጋር አብሮ ይሰራል ማለት ነው። ከዛ ከሷ ጋር አብሮ እንደምሰራ ትፈልጋለህ ብዬ ጠራሁት ማለት ነው። ምንድነው አሁን ከኑሪና ከሙኒት ጋር ያለው ኪዝ እሱ ነው። ሙኒት ከዚህ በፊትም ከኑሪ ከነሱ ጋር አብሮ ይሰራልና ኑሪ ከነሱ ጋር አብሮ ይሰራ ስላለች ነው። ሌላ ኪዝ የሚያገናኛቸው ካለ አላውቅም። ሙኒት የትላንትናውና የዛሬው መለያየት ለኛም ትንሽ ተለያይቷል። እንደውም እኛ ለሷ ለመሆን እየሞከርኩኝ አልዋጥልኝ ብሎ አስለቅሻታለሁ። ሰው አይታችኋል። አሁን ባለው ሁኔታ የልጅቷ ገንዘብ ልጅ ላይ እንዳለ 100% እርግጠኛ ነኝ። ሙኒት ይሄን ነገር መሀል ላይ ሆነሽ የምትጨርሺው ከሆነ ላንቺ እናስረክ እኔ ነኝ መጨረስም ያለብኝ። ገነት አንድ ነገር ልንገርሽ፣ እኔ አፍተር ኦል ሰው ነኝ። መጥፎም በሆን ጥሩም በሆን ምንም በሆን ሰው ነኝ። ፐርፌክት የሆነ ነገር ላላደርግ እችላለሁ። ግን አንቺም እንድትጎጂ አልፈልግም፣ እሱም ስቲል እንዲጎዳ አልፈልግም። እንዳልኩሽ ቁጥርሽን በውስጥ አለኝ አይደለ? እንዲቆጥርሽ ሙኒት፣ እኔ በዚህ ጉዳይ ላይ ማውራት በጣም ደክሞኛል። አንድ የምነግርሽ ነገር በጣም ደክሞኛል። እንደዚህ ነው እንደዛ ነው መባባል አልፈልግም። አቁ እንዳለበትም እሱም ማምኗል አይደለ? ለምን እዚሁ ላይ ለምን አያልቅም? ዛሬው ነው ለምን በውስጥስ ማውራት አስፈለገ? አምጡታ እዚህ ጋር የለም እኮ ወጣ እኮ እሱ ገኒ። አሁን እኮ ይኸውልሽ፣ አሁን እድለኛ ነሽ ሙኒት እዚህ ጋር ጨርሳለሁ ብላለች ያለውን ነገር። ስለዚህ እሺ ብለሽ ትግስት አድርገሽ እሺ። አይ እኔማ በፊት ቢሆን እኮ ለሷ የሰጠችኝን እሺ ብያለሁ።
በፊትም ቢሆን በቃ እሺ ነው ትዕግስት አድርገሽ ጠብቂ፣ በትዕግስት ጠብቂ። ይሄን ያህል ጊዜ ቆይተሻል፣ በትዕግስት ጠብቂ። ከሷ የምንጠብቀው ነገር አለ፣ የምትጨርስልን ነገር አለ። ነገ ከነገ ወዲያ ነገር ነገ ደውልልሻለሁ። ሀሳብ እንናገር። መብረቁ ይቻላል። ተስፋሽ ጥያቄ ልጠይቅና እኔ ልውረድ። መብረቁ አንተን ነው የምጠይቀህ። ሁላችሁም ዝም በሉ አንዴ። ኖር ያለበት ስለተባለ ስለሱ ነገር አልፋታም ነኝ። አንተንም ቢሆን ያሉህን ሰዎች እነማን እንደሆኑ እንድታመጣና ሀቅ እንዲወጣልኝ የህዝብ ገንዘብ ዘርፌ ከሆነ እንዲመልስ፣ ለምን የህዝብ ሀቅ ስለሆነ፣ አልዘረፍኩም ከሆነ ደግሞ እውነቱ እንዲወጣ ስለምፈልግ ገኒ እዚህ ጋር እያወራች ነው። ትላንት በወደቅሽበት ሰዓት የወደቀ ዛፍ ምሳር ይበዛበታል ታውቂያለሽ አይደል? የወደቅሽ የሚመስላቸው ሰዎች በወደቅሽበት ሰዓት በጥልቁ በመጥረቢያ ሲመቱሽ ነበረ። ዛሬ ሀቅሽ ሲወጣ ደግሞ የአንቺ ወዳጅ መስለው ተለሳልሰው ምናምን ሲመጡ ወዳጅ እንዳይመስልሽ። ባይዘው የሶሻል ሚዲያ ባህሪ ነው። ገባሽ? ማንም ይኸውልህ አሁን ይኸው ወንድማችን እኛ አሁን ቁም ነገር እያወራን ነው። እስኪ ዝም በል አንተ። አይደለማ ይሄ እኮ አሽሙር አይደለም። እኛ ቁም ነገር እያወራን ነው፣ መስመር እያስያዝን ነው አይደል? መረጃ ምንም የለውም። እናንተስ መረጃ አላችሁ? በወሬ ዝም ብሎ ከሆነ ሁሉም ሰው የፈለገውን ነው የሚያወራው መብረቁ። ስለዚህ አሁን እኔና ኑሬ የሚያገናኘን ነገር ምን አለ? ትንሽ ነገር ሲሰጣቸው አዳዲስ ቅርንጫፍ ስለሚያወጡ ሲጨርሱ ሊያናግሩኝ ይችላሉ። ለምኛ አላስተካክልም። እኛ ምንም የምናወጣው ቅርንጫፍ የለም። ወንድነት እኔ አንድ ነገር ልናረገር መብረቁ ከይቅርታ ጋር አንዳንድ ጊዜ የሆነ ጉዳይ ሲያዝ መፍትሄው ታርጌታችን የተሰበሰብነው ብር ለማስመለስ ነው አይደል? አንዳንድ ጊዜ ሐሳባችንን መበታተን ልክ አይደለም። መጨረሻ እስኪደርስ ድረስ ብሯችን ልጅ አቋን ይኸውላችሁ፣ እኔ ምነግርሽ ገኒ እዚህ ጋር በቲፎዞ በዚህኛው በምናም ባለው ነገር አይደለም አንቺ ብርሽ የሚመለሰው። ሀቅሽ የሚመለስበትን መንገድ ተከትለን ስንሄድ ብቻ ነው። ገባሽ አይደለ? አንቺ ታርጌትሽ ብርሽና ብርሽ አይደለም። እዚህ ጋር የከበብንሽ ወይ ያለሽ አይዞሽ ምንልሽ አይደለም የምናዋጣሽ፣ ላብሽ ነው የሚያዋጣሽ። ያ ነገር እንዲመለስ ብቻ ነው ማየት ያለብሽ። በየትኛውም መልኩ ይሁን ይሄ ብር ይመለስ ነው። ተግባባን አይደለ? አሁን የህዝብ ጉዳይ ሆኗል። ትላንትና ይሄንን ጉዳይ የማያውቁ ወይም በየቤቱ ሄደሽ ተንከራተሽ ብዙ መከራ የለፋሽበት ችግር አልታየም ነበር። ዛሬ ደግሞ ያለበት ደረጃ ይለያል አይደል? አሁን እኔ እንደ ወንድም የምመክርሽ መጀመሪያ ላብሽን ለማስመለስ በየትኛውም መንገድ መፈንቀል ያለብሽን ነገር አድርጊ። እኔ እንደ ወንድም ንገረኝ ካልሽኝ ያለውን ነገር ሙኒት ጋር ያለውን አንድ ነገር ልንገራችሁ። ሙኒት እልህ ውስጥ ነው የገባችሁ። አሁን የገባችሁ የምን አይነት እልህ ውስጥ? አንደኛ የተነገራት ማስረጃና ያለው ነገር እንደዛ ስታወራለት የነበረው ነገር ዲፍረንት ሆኖ እሷንም ግራ አጋብቷታል። ይሄንን ነገር ደግሞ ካላደረገችው አሁን ሙኒት ባላት ነገር ይሄንን ጠይቃ መስመር ማታስይዘው ከሆነ እኔ በጣም እህቴ ነች፣ በጣም ወዳት እህቴ ነች። ብዙ ውለታ ያዋለችልኝ፣ ብዙ ነገር ያደረገችልኝ። እውነቱን ግን ይሄን ነገር ይዛ ጫፍ ካላደረሰችው ሙኒትን እኔም ራሴ ጠይቃታለሁ። ተግባባን አይደለ? ምንም የተለየ ነገር የለውም። አሁን ጉዳዩን የሙኒት ጉዳይ ብቻ አይደለም የብዙ ጉዳይ ሆኗል፣ ፍለፊት ስለወጣ ማለት ነው። እያንዳንዷን ነገር እየተዘጠዝን እንጠይቃለን። መመለስ ያለበት ነገር ሀቅ ስለሆነ ማለት ነው። መቼም ጾም ላይ ነን ሁለታችንም አይደል? ሙስሊም ክርስቲያኑ። ይሄ ነገር በአጭር ጊዜ ውስጥ ብዙ መቆየትም አይደለም፣ ተነጋግሮ መመለስ ያለበት ነገር ካለ ሂሳብ ተሰርቶ መመለስ አለበት። ሀቅ ስለሆነ ስለሰደበን አይደለም፣ ኦር ስለተናገረ አይደለም። ተናዶ ሊሆንም ይችላል፣ ግን እውነትን የምንዘልበት ጉዳይ የለም። እውነት ስለሆነ አሁንም ይህንን ነገር ሙኒት ብቻ አይደለች የምትይዘው፣ ጉዳዩን እንከታተለዋለን። መብረቁ እስከ መጨረሻው ድረስ ይህንን የጀመረው እሱ ነው። እዚሁ ቤት እንደተጀመረ እዚሁ ያልቃል። ሌላ ቦታ ሄድ እየተባለ አንሄድም ብላችሁ አይደል እዚህ የመጣችሁት? ኖ መብረቁ ይሄንንማ እንትን ማለት የለብህም። ጫፍ የደረሰ ጉዳይ ስለሆነ በማስገረፍ ካልሆነ በስተቀር እኔ የሱን ድምጽ ለደቂቃ መስማት እኔ አሁን የሙኒትን እድል እየጠበቅኩ አይደል? መብረቁ ይኸውልህ አንድ ነገር መብረቁ ይኸው ዳኛ ስትሆን ይኸውልህ መብረቁ አንዴ ወንድሜ አንዴ ስማኝ፣ አንዴ ብቻ ስማኝ፣ አንድ ደቂቃ ላውራ። ዳኛ ስትሆን ከአይምሮ በላይ መሆን አለብህ፣ ከንዴትም በላይ መሆን አለብህ፣ ከነሱ አይምሮ በላይ መሆን አለብህ። ነገሮችን ማኔጅ ማድረግ መቻል አለብህ፣ ማስተዋል አለብህ። ይሄ ሰው የሆነ ነገሩን በቃ
የሆነ ፍርድ ስንፈርድ ከሚመጡት ሰዎች አይምሯችን የላቀና እይታችን በጣም ሰፋ ካላለ በስተቀር እልህ ውስጥ የምንገባ ከሆነ ሌሎች ቤት የምናየውን ነገር ነው የምናየው። ወገን ይዞ የሚደረግ ፍርድ ነው የሚሆነው። ገባህ አይደለ? አንተ ጋር ያለውን ሀቅ ትላንት እቺ ልጅ ምን ስታደርጋት እንደነበረ እናውቃለን። ሌሎች ቤቶች እኮ ተከፍተው ምን ሲሉ እንደነበረ ሰምተናል። ገባህ አይደለ? ዛሬ ደግሞ እውነቱ ላይ ስትቆም የመጣ ነገር አለ። ሶ ሁልጊዜ ለዳኝነት የምትቀመጡ ሰዎች ከምንም ነፃ ሆናችሁ ሚዛናዊ ሰው ብቻ ሁኑ። እውነት ላይ ብቻ ቆሙ። ያ እውነታችሁ ነው መጨረሻ የሚያወጣው። የምትጠይቁት ልክ ግን እስከፈለገ ድረስ የሚያንገሸግሽም ቢሆን እውነትን ይዛችሁ መጠየቅ ካለባችሁ ከዛ ጠይቁ። አንገታችሁን ለእውነት ብቻ ስጡ። ማንም እዚህ ምድር ላይ የሚቀር ስለሌለ ማለት ነው። ይሄንን በዋይዝነት ነው የምታሳልፈው። ንዴትን ምናምንን ተረጋግተህ ያለውን ነገር እናስተካክላለን። አይኖ የተሰደበብን ነገር ሌላ ነው፣ የተጠየቀው ነገር ሌላ ነው፣ ያስረዳበት ነገር ሌላ ነው። አሁንም ታርጌት ግን የልጅቷን ብር ማስመለስ ከሆነ እልህን ከጎን አድርገው ወንድሜ። ይሄንን ነው ማለት ፈልገው። አመሰግናለሁ። እንዲህ አይነት ነገር ብልግና ህዝቡ ማስተማር ነው። አዎ በካሜራ ነው ያለነው፣ አይን ላንወጣጣ እንችላለን። በመሃል ሙኒት ስላለች ነው ልቤ አሁንም እሳት እየተቃጠለ ዝም ያልኩት። ታውቃለች እሷ ራሷ ማለት ነው። ምክንያቱም እውነቱን በትንሽ ቢሆን ደርሳለች። ይሄን ልጅ እንዲህ አይነት ትንሽ ሹጣም ለደቂቃ ራሱ ላናግሯል። ከፈለ ይከፍላል፣ ካልከፈለ እንዴት ዋጋ ይከፍል አሳየዋለሁ። ምክንያቱም እዚህ ውስጥ ያሉ ትልልቅ ሰዎችን ሙሉ እናት ነው የተሳደቡ። ስለዚህ የዚችን ልጅ ገንዘብ አይደለም 10,000 ድርሃም ምናልባት አርዷት ኩላሊቷን ሁሉ ሊበላት ይችላል። ከእንደዚህ አይነት ወራዳም ነው የምጠብቀው። አይ ሙኒት የስራ አጋሬ ነው፣ በመሃል ያሳደኩት ነው፣ የዳርኩት ነው፣ እኔ አውቃለሁ ካለች ደግሞ ከትላንት ነው ዛሬ እውነቱ ስለተገለጠላት ሙኒት ልጅቷን ደውላ አገናኝታ ምናምን ብሩን ትቀበል። እኔ ደግሞ ከሱ ላይ ሂሳብ አወራርዳለሁ ልትሳደብ ይችላል። ምክንያቱም በጣም ወላሂ አንተም ሳትለኝ ማንም ሳይለኝ ከመጀመሪያውም እኔ ራሴ ብያሳለሁኝ። የስራ ባልደረባዋ ደስተኛ አይደለም። እሱ አስተካክሎ ይቀበልላት። እኔ ትላንትና ያንን ሁሉ ንግግር ስለተናገርኩሽ በጣም ይቅርታ ጠይቃለሁ። ምክንያቱም እኔ ጋር ያለው ኖሌጅ በሙሉ ከዚህ ውጪ ነው። ዛሬ የተወራውን ታሪክ አላውቀውም። ከአንቺ እኩል እንደ አዲስ ነው የምሰማው። ትላንት ለተናገርኩሽ ንግግር በሙሉ በጣም ይቅርታ። በጣም ዳኒ በጣም ይቅርታ። በጣም ይቅርታ። ከዛ በተረፈ ደግሞ አቶ ኑር ጉዳዩን ልትጨርስላት ትችላለህ። አንተ በቂ ስለሆንክ ለዚህ ማውራት እችላለሁ። ወሪግ ሰው ስንደፍራ አይተናነቅ። አሁንም የምነግራችሁ ነገር ለመፍረድ አትቸኩሉ። እውነት ካለ እውነት ነው። ሌባ ሌባ ነው። ይሄ ዘር የለውም ቦታ የለውም። እኔም ሌባ ከሆንክ በዚህ ማስረጃ እንዲሰርቀሃል ብሎ የሚመጣ ሰው ካለ ፊት ለፊት መጠየቅ አለብን። እኔ ስለሆንኩ አይደለም። ነገ ይሄ ጣኔም ደርሶኝ የምጠየቅበት የምከሰስበት ነገር ከመጣ ቀርቤ ማስረዳት አለብኝ፣ መናገር አለብኝ፣ ተጨባጭ ማስረጃዎችን ማቅረብ አለብኝ። ሌባ ካልሆንኩኝ፣ ሌባ ከሆንኩ ደግሞ ሌባ ነኝ ማለት ነው። ሶ የእናታችሁም ልጅ ቢሆን ለእውነት እንትን በሉ። እውነት የትም አትሄድም። በነገራችን ላይ በእኛ ላይ አድሮ እውነቱ እንዲወጣ ስለሆነ ምናምን በሚለው አይደለም። እኛ መልእክት ነው ያደረስነው። ግራና ቀኙን አይተን ነው ውሳኔ የሰጠነው። በተሰጠን አይምሮ አሰላሰላን አገናዝበን እውነታው ይሄ ነው በሚል በተረዳነው ልክ ነው የተናገርነው። ከዛ ውጪ ማንም ጋር ለመወገን ማንም ጋር እንትን ለማለት አይደለም። ተግባባል። ስለዚህ አሁንም መሆን ያለበት ነገር ጉዳዮቹን የኔን ጉዳይ የሷን ጉዳይ የሚለው ነገር ሳይሆን የዚች ልጅ አቋም መመለስ ስላለበት አሁንም እኔ ሙኒትንም አወራታለሁ፣ ልጁንም ካናገረኝ አወራዋለሁ። በጋራ ደግሞ እና እሱ መመለስ ያለበትን ፈጥኖ ያለውን ነገር ተነጋግሮ መስመር መያዝ አለበት። ይሄ ነገር ልክ ስላልሆነ መሰደቡ ችግር የለውም። ምናልባት ተናዶ ሊሆን ይችላል። መስደብህ ግን እውነቱን አያስቀይረውም ነው ወንድማችንን መንገር የምፈልገው። እኛን መናገር ወይ ስሜታዊ መሆኑ እንትን አይደለም፣ ስለተቆጣም አይደለም። ተረጋጋና አስረዳ ልንለው አይገባም። እውነት ያለው ሰው ተረጋግቶ ነው ማስረዳት ያለበት። ምንም የሚያናድድ ነገር የለምና ያንን ነገር እንግዲህ በባህሪው ግልፍተኛ ሆኖ ተናዳጅ ሆኖ እያደረገ ከሆነ አናውቅም፣ ባህሪውን ስለማላቀው። ከዛ እውነት ግን ፈቀቅ የምንልበት ነገር የለም። የልጅቷ ሀቅ ነው። ማስረዳት ያለብህን ገብተህ ስታስረዳ ሰምተናል፣ እሷንም ሰምተናል። ባለው ነገር ውስጥ
ቢዝነስ ሰርቷል ያለውን ነገር ደግሞ ማወራረድና ሂሳብ አወራርዶ መለያየት ትልቅ ነገር ስለሆነ ያንን ነገር ማድረግ ግድ ይለናል። ሶ አሁንም ቢሆን ብሯ እንዲመለስላት መብረቁ ሙኒትንም እናወራታለን፣ አንተም ማውራት፣ እሱ መመለስ ያለበትን ነገር በአፋጣኝ መመለስ አለበት። አይ እዚህ ውስጥ አልገባም ካለች ሙኒት በዚህ ጉዳይ ደግሞ አልገባም ብላ ይቅርታ ጠይቃለች። ገኒን ጉዳዩን እኛ ይዘነው ማድረግ ያለብንን ነገር እንትንላለን። ሌላ ሜስ ዳቦ እስከ መግባታችን በፊት ግን ማለት ጉዳዩ ሌላ መስመር ከመያዙ በፊት ግን መልኩን ከመቀየሩ በፊት ግን እንደ ወንድም የምነግርህ እየሰማህን ከሆነም ተቆርጦ የሚደርስ ከሆነ ሌላ ታምር ውስጥ ከመግባት ይህንን ብር ነው የተጠየቀው፣ የብሩ ልጅቷ ብር ይመለስላት፣ የራስን ህይወት ኑር። በቃ ማንም የሚመለከተው ነገር የለም። ከዛ ውጪ ግን አልከፍልም በምትለው ሂደት ውስጥ ሌላ መስመሮች እየመጡ ስለሆነ እንደ ወንድም፣ ምክንያቱም እኔ ማንም ሰው ሲጎዳ ማየት አልፈልግም። እንደ አንድ ወንድም ይህንን ጉዳይ መዝጋት የምትችለው የዚች ልጅ ሀቅን ስትመልስ ብቻ ስለሆነ ከዚህ መስመር ውስጥ ወጥተህ ስራህን በስራ በአግባቡ መስራት ያለብህን ነገር ብትሰራ መልካም ነው። እነዚህ አንድ የሚነካኩ ነገሮች ሌላ ጉድ ይዘው የሚመጡባቸው ነገሮች ስለሚያስፈሩኝ ምናልባትም እናንተ መብረቁም እንደ ወንድም የምነግርህ በቃ ማለት ሰብር አድርግ፣ ትዕግስት ይኖርህና እንትና በቃ አይኖ ንዴትህን ይገባኛል። ግን በቃ እኔ የሆነ ሰው ህይወቱ ሲበላሽ ማየት አልፈልግም። በተፈጥሮ የምሬን ነው ማወራችሁ። እነኚህ ያደረጋቸው የሆናቸው ስህተቶችንም ስህተት ሆነው ካለፉ ዛሬ ላይ እዛ ስህተት ውስጥ ካልተገኘ በይቅርታ ማልፎ መልሶላት ብቻ ያለውን ነገር ወደ ሰላም መመለሱ መልካም ነው፣ እውነታውን ስላየን ማለት ነው። እና እኔ ይህንን ነገር ነው ማለት የምፈልገው። በመጨረሻም አሁንም ከጎንሽ ነኝ እህቴ። ማንም ሀቅ ካለው ጎን ነኝ ከማንኛውም ሰው ጋር። አይዞሽ፣ ብዙ እንትን አትበሉ፣ ተረጋጉ። ወንድማችን ይሄንን እየሰማ ካለ በአግባቡ የምትመልስበትን ነገር አረግ አድርገህ፣ ምክንያቱም ተዋታው ስለሆነ ነው። የኔ አቋም ግልጽ ነው። የኔ አቋም ሌላ ሰው ካለ ይሞክር ብያለሁ። ካለበለዚያ እኔ ፕሮግራም ብዬ 8000 ድራሙን ሰብስቤ ሰጥሻለሁ። ገባሽ አይደል? 8000 ወላሂ ሰብስቤ ሰጥሻለሁ። 8000 ድራሙ አንቺ ጉዳይሽን ጨረሽ። ከዛ በኋላ ገባሽ አይደል? 8000 ድራሙን ደግሞ እኔ እሱ ላይ ያወራርዳለሁ። ገባሽ? ምክንያቱም ሁለት ቀን ሙሉ ቁጭ ብለን እሱንም ላለመጉዳት አንቺንም ላለመጉዳት አንቺ ጋርም ያለውን ለማወቅ እሱም ጋር ያለውን ለማወቅ ሁለት ቀን ሙሉ ቂጣችን እየተላጠ ቁጭ ብለን ስናዳምጥ እዚህ ውስጥ ባለስልጣን አለ፣ ህፃናት አለ፣ አክራሪ አለ፣ ምን አለ። ይሄን ሁሉ ህዝብ እናታችሁ ይግላርግላችሁ ብሎ ሲወጣ ዋጋ መክፈል አለበት። በሽጉጥ ሰው መግደል ይሻላል። በቃል ከዚህ በላይ ንቀት የለም። ለዛውም ወንጀለኛ ሆኖ ወንጀል እየሰራ ዱባይ ውስጥ ነው። ለዛውም መረጃ እያለኝ ለዛውም ያችን ገንዘብ በልቶ። ስለዚህ ሙኒት አላችሁ ማንም በመሃል ሰላም ተፈጥሮ በሆነ ነገር ገንዘብሽን ካገኘሽ ምንም ችግር የለውም፣ አልፈዋለሁ ላንቺ ብዬ ነው እንደዛ ያው ነው። አይ ከሆነ ግን እኔ ሳምንት 2 ሳምንት ፕሮግራም ይዤ ኢትዮጵያ 400 ሺህ ብር አለ ሰብስቤ ስልሻለሁ። በመወዳቸው ቤተሰቦች ሰብስቤ ስትሽና 8000 ድራም እሱ ላይ አወራርዳለሁ ማለት ነው። እየነገርኩት ሂሳብ አወራርዳለሁ፣ ቃል በቃል እየነገርኩት። ምን ትበላው ልጅቱ? መብረቁ ሰላም ይፈቀድልኛል ሐሳብ እኔ ቀድሞ ያለ ኦኬ። አይ ሁሉም አውርተዋል ብዬ ነው ያየኋቸው ስለቆየን በጣም እንደው እውነት ለመናገር መብረቁ ቴንኪው እናመሰግናለን ወንድም አለም ላደረከው ነገር። ትናንት ጀምረን እያየን ነው ይሆናል ያላልነው ነገር እዚህ ያደርሰዋል። እናመሰግናለን። በመጀመሪያ የገኒ ጉዳይ እኛ ምን ፈልገው ገኒ ካለባት ገንዘቧ እንዲመለስላት፣ ያም ደግሞ ያላቁ ከሆነ የሚወቀሰው ነፃ ሆኖ እንዲሄድ ነበር ያሰብነው። አሁን ግን እውነት ለመናገር በመጨረሻ ኑር ስህተት ነው የሰራው ወንድም አለም። እኔ ላንተ ታውቃለህ ክብር አለኝ ወዳለ ወንድሜ ነህ። በጣም ነገሮቹ እንዲበላሹ ነው ያደረከው። ለምን ስትለኝ የገኒ ገንዘብ በዛም በዝም ብሎ እጇ ሊመጣ ያለ ገንዘብ ነው። በአሁኑ ሰዓት ሙኒት እኔ ጋር ጨርሳለን ብላ ጨርሳ ነበር። ገባ ወንድ ልጅ ነህ። ሙኒት ደግሞ እናትህም አክስትህም ልትሆን ትችላለች። በዚህ ልክ እሷ ጋር ተሰዳርበህ እንደዚህ ነገሮችን ለማበላሸት መስራትህ በእርግጠኝነት እኔ ያው ራስን ተጠይቀዋል። አውቃለሁም ትላለህ ኑር የተሻልኩ ነው ትላለህ። ራስን መጠየቅ አለብህ። ገባይ? አሁን ኑሪት አይመለከተኝም ካለች አስበው ያ ልጅ ተሳርቦ ሄዷል። ገንዘቡን ከየት ነው የምታገኘችልሽ? በህግም ሆነ በምንም ሊመጣ ይችላል። ግን መሆን የሌለበት ነገር ነው ነው። በቃ ኑር በጣም ነው ያጠፋው ብራዘር። ለምን መታገስ አለብን ጋይስ። ሊስተካከል ያለውን ነገር ፊልሙ ተበላሸ በቃ። ሁለተኛ ኑር ስታደርግ ያየሁት ነገር ምን አየው መሰለ? የሷ የሆኑ ሰዎች የተዋትን ስትሰማው ይቺ ሴትዮ እኮ ኢትዮጵያዊ ናት እንዴ! ማነው ይሄ መብረቁ የሚመለከተው ኢትዮጵያዊ ነው።
ምንድነው? የሷን ጉዳይ መብረቁ ማየት ይችላል። ኢትዮጵያዊ ናት። አማራ ብትሆንም እንደዚህ አይነት ፖለቲካ አትስሩ። እንደ እህቴና ብሎ ከጎን ቁሟል። ሌላ ፖለቲካችሁን እዚያ ስሩ እንጂ በዜጋነቷ ተራርቷታል። በቃ ሌላ የፋኖን ጥቅንጥቅ ነገር እያመጣችሁ ማለቱ ጥሩ አይደለም። ገባ? እዚያ ጋር የተሰራን ነገር እሷ ላይ አንተታችሁ መጫን አያስፈልግም። ያለፈ ታሪክ ያለፈ ጉዳይ ነው። የእሷ ገንዘብ የሚመጣበትን መንገድ ግን ወላሂ ኑሮ ያበላሽታል። በቃ በጣም ስህተት ነው የሰራው። ለምን እንደ ወንድ ልጅ ነህ? ወንድ ልጅ ነህ? ቆይ ኑሪ አንድ ጊዜ ሶሪ፣ እርገጤ ከተናገርከው ነገር ማለት ነው። ሶሪ ባባ የጠየቀው እኮ ለኔ ነው። እርገጤም ወንድሜ ነው፣ ወንድሜ ነው ያውቀዋለሁ። ችግር የለም። ትሬስ አይደለም። ይኸውልህ ቆይ ልጨርስ አንዴ አልጨረስኩም። ይቺ ኑሪ አንዴ ልጨርስ። ቆይተህበታል ወንድም፣ ልጨርስልህ። ቆይ አንዴ ቆይ አንዴ ልጨርስ። ቆይተህበታል። ልጨርስ። እሺ ሙኒት ይሄ ሰውዬ ታውቀዋለች፣ የቅርብ ቤተሰብ ነው ብላለች። ቢሮ መጥቶ በነገራት ልክ ትናንትና ቢሮ መጥቶ ይሄን ብሎ አወራኝ። በዛ መሰረት ትናንትና እኔ ተከራከርኩ አለች። ዛሬ ደግሞ እዚህ መጥቶ ይሄ ልጅ ድብልቅልቅ ያለ ወሬ ሲያወራ ራሷ ግራ ተጋባት። ግራ ተጋባት። እንዴት ቆይ ለኔ ያወራኝ ሌላ ነው፣ ዛሬ ደግሞ የሚያወራው ሌላ ነው ብላ እሷ ራሱ ስሜታዊ ሆናለች አይደለ? ለምንድን ነው ጋይስ ሰዎችን ለኛ የሚጠቅሙ ሰዎችን ማሸማቀቅ ጥሩ አይደለም። በቃ ልክ ናት እሷ ያደረገችው፣ እውነቷን ነው። እኔ ራሱ ትናንትና ስትከራከር በሱ እኮ ትናንትና እኮ ቤት እየከፈቱ ስንት ጋለሞታ ነው ሲሰርባት የዋለው አይደል እንዴ? ዛሬ ግን የተሰደበችበት ነገር ዛሬ የሆነ ነገር ሲያደርግ ግራ ተጋብታለች። ይሄ ደግሞ እሷ ነፃነት ብሯን ልታገኝ ስትል ሙኒት ሐሳቧን እየቀየረች አይደለም። የልጁ ሐሳብና የልጁ አነጋገር ነው ሐሳቡን ያስቀየራት። እኛም ቢያንስ እንረዳለን አይደል? እየተከታተልን ነው። ሰውን ዝም ብሎ የሆነ ነገር መጫን ሰው ላይ ጥሩ አይደለም። እናስብ አንዳንዴ። ልክ ናት። እኔም ራሱ ሐሳቤ ተቀይሯል። ዛሬ የገኒ ገንዘብ ሊመጣ ነበር፣ ግን ድራማ ታበላሹባት ነው በቃ ነገሩ። ገንዘቡ እውነት ከሆነ ታይቶ ገንዘቡ አይቀርባትም። አዋተንም ቢሆን መስጠት ነው እንግዲህ። የታችን ናት። ያኛውም ደግሞ ያለ ሐቁ ከሆነ እየሮጠ ሄደው አይጠቅመውም መስሎት ነው እንጂ አይጠቅምም። ምንም ሐቅ ከሐቁ አይዘልም። ግን አክስቴ ሙኒትን ጥሩ አይደለም ማስቀየም። እንደዚህ ጥሩ አይደለም ጋይስ። ሰውን ለማስቀየም አንሩጥ። ችግር ካለ የራሳችን ችግር በውስጥ መፍታት በቃ። እዚህ ጋር ግን የነሱን ድራማ ማበላሸት፣ የነሱን ሊስተካከል ያለውን ነገር ማበላሸት በጣም ያሳዝናል። እንደ ሰው ማለት ነው። እኔ ስሬት ነው ለማንም አይደለም ሳይዛሊዝም፣ ግን ነገሩ ሊያልቅ ነበር እና አመሰግናለሁ። መብረቁ አንድ ነገር ልናረግ መጨረሻው ሶሉሽን ማግኘት የሚችለው በነገራችን ላይ ሙኒትን ምናቃት የሰዎችን ሀቅ በማስመለስ ነው። እህቶቿን በመርዳትና በማገዝ ነው ምናቃት። ከስርም የምናየው ስም ዝም ብሎ የመጣ የተገነባ አይደለም። እውነት ለመናገር እንደ ማንኛውም ሰው መጀመሪያ ይሄ ጉዳይ እሷ ጋር ሲመጣ አስመልስልሻለሁ ያለቻትም እሷ ነች ከመብረቁ በፊት። ከዛም በኋላ ግን በነበረው መረጃ ችግር አለው ጦስ አለው በሚለው የሱን መረጃ ደግሞ ይዛ እጄን አውጥቻለሁ ምናምን ብላ ስትሞግት ነበረ። ዛሬ ደግሞ ሐሳቡን ሲቀይርና ያለው እውነታ ሲገባት ደግሞ መልሳ እቀበልላችኋለሁ ያለውን ነገር እንዲህ ለምን ትላለህ ብላ ተሟግታለች። አንድ ሰው ለመሸፈን ካሰበ እስከ መጨረሻው ሸምጥጦ ነው የሚሄደው። ምንም እንትን የሚባል ነገር የለውም። እዚህ ጋር ግን ገብታ እንዴት ትላለህ እውነታው ይሄ ነው እያለች እየሞገተች እየተናገረች ነው ያለችው። አሁንም መሆን ያለበት የሆነ ሰው ትላንት የነበረው አቋም ዛሬ ላይ ኖሮ ይችላል። ይሄን ነገር በቃ በምናየው መረጃ አይደል እንዴ? ትላንትና ልጅቷ ላይ ነበርን፣ እኛም ዛሬ ደግሞ ወደሱ መጣን ምናምን። እንደዛ አይነት ነገር መውጣትና መውረድ አለ። ለዚህ ነው እናስተውል ስለነበረው። አሁንም የሚሆነው ሶሉሽን ምንድነው? ሙኒት ይህንን ጉዳይ የምር ፕሮቴክት እንደምታደርጊው ሁሉ በመናቅሽ ጀግንነትሽ በመታደርጊው መልካምነትሽ ይህንን ነገር ልታጠራው የምትችለውና ልትጠይቀው የምትችለው እሷ እዛ አቅሙም ስላላት ስለምትቀርበውም ያንን ነገር ሃንድል ማድረግ ያለባት እሷ ነች። እኔ ይህንን ነገር ኃላፊነቱን ወስዳ ሙኒት እህቴ ያንን ነገር እንድታደርገው ጠርተን አደራውን ብንሰጣት፣ እኛ ደግሞ ሉካፍተር እያደረግን ይሄ ጉዳይ ወደ ኋላ እንዳይል ቶሎ እንዲያልቅላል ለዚች ልጅ ብናደርግ የተሻለ ነው ብዬ ሐሳብ ሰጣለሁ። ስለዚህ ሙኒት ትምጣና ምትለንን እንስማ። ያለውን ነገር ልዩነቱን የምንነጋገረውን ነገር ማዘግየት ይቻላል። አላማችን የልጅቷን ብር ማስመለስ ስለሆነ እኔ ይህንን ሐሳብ ነው ምለው። አመሰግናለሁ። ፎሎ ብታደርጓት ምን ችግር አለ? ቻሌንጅ የሰጠችኝ እህቴ ነች። ፎሎ አድርጓት። 100 ሺህ ከገባች 200 ናጥላ ፎሎ አድርጓት። ሁላችሁም አንድ ነው። እሺ አንተ ባልከው ግን እናንተ ናችሁ የምታመጣው፣ እኔ አይደለሁም። እናንተ ናችሁ። ምክንያቱም እኔ አቋሜን ይዣለሁ።
አንዴ ከዘመን ጋራ ብር ደርሷል አልደረሰም እያለ በቪዲዮ ያወራበት ሁሉ ቪዲዮ አለኝ። ምን ትላላችሁ? ሙኒት አበባ ላኪና ግቢ። ምንድነው መሰላችሁ የምናደርገው? ዞሮ ዞሮ የገኒ ሐቋ ነው። በተግባባ ነው መሰረት ባለው ነገር የተፈጠረውን ነገር ከትላንት ጀምሮ አይተናል ሁላችንም። ሁላችንም እዚህ መቆም ያለብን ለእውነትና ለሐቅ ነው። ያንን ነገር ደግሞ የዚች ልጅ ብር በምንም መልኩ መመለስ አለበት ነው። በዚህ ጉዳይ ላይ የተፈጠሩትን ነገር ወደ ኋላ ተውትና አሁን መፍትሄው ምን መሆን አለበት ብቻ ነው የምንነጋገርበት። እኔ እንደኔ አሁንም ኃላፊነቱን የምትቀርበው ሙኒት ስለሆነች ቅድም እንዳልኩት ይህንን ነገር ጉዳዩን ይዛ ያለውን ነገር የምትስማማበትን ነገር ተጠይቆ ያለበትን ሐሳቧን የሷን ሰምተን ልታስመልስልን ትችላለች አትችልም ወይ የሚለውን ካረጋገጠን በኋላ ወይም ከጠየቅናት በኋላ ነው መብረቁ ያንተም እርምጃዎች ወደ ሌላ የሁላችንም በነገር ላይ ያንተ ብቻ አይደለም የሚሆነው ሌላም የሚመጣው ማለት ነው። ስለዚህ የሙኒትን ሐሳብ እንስማና እንደ እህት ምን ትለናለች ካለው ነገርስ ምን ታዝባለች እንዴት አድርገንስ እቺ ልጅ ብሯን እናስመልስላት የሚለውን የመጨረሻ ቃሏን እንስማ። ሙኒት ሚውትሽን አንሺውና ያንቺን ሐሳብና ያለውን ነገር ለማስመስለሱ ጉዳይ ላይ ምን እንደምትይ ንገሪ። ተስፍሽ እኔ ቅድምም ተናግሬያለሁ። ሐቅ እስካላት ድረስ ከሱ ጋር ተነጋግሬ ነገ ለመብረቁ አሳውቀዋለሁ። ትላንት ለተናገርኩትም ንግግር ይቅርታ ጠይቄያታለሁ። በተረፈ ሌላ ምንም ልል የምችለው ነገር የለም። ሐቄ አሁን ተስፍሽ ለሙኒት ፕሊዝ አንዴ ባባ አንዴ ሐሳቡን መስመር እናስይዘውና ቆይ እንትን ትላለሽ አንድ ጊዜ ሐሳቧን ትጨርስ። ይሄ ነው ካላስ የኔ ንግግር ይሄ ነው ተስፍሽ። ጥሩ አሁን ያለው ነገር ይሄንን ኃላፊነት ሁላችንም እንወስዳለን። ሁላችንም እንወስደው ብሩን የማስመለሱን ጉዳይ ማንተው ነገር አይደለም። የተነሳበት ቤት አለ መብረቁ ጋር ነው የተነሳው። ነገ ያለውን ነገር እያንዳንዱን ነገር ጠይቀሽ ኃላፊነቱን ወስደሽ እዚሁ ቤት እንገናኛለን። በዚህ ልጅ በአንድ ቀንና በሁለት ቀን ውስጥ መመለስ አለበት ይሄ ብር። ያለውንም ነገር መግባባት ያለባቸው ባለጉዳዮቹ ናቸው። ተግባባን። ይሄንን ነገር አሁን ኃላፊነት ምክንያቱም እኔ ሙኒት እህቴ አንቺን ማቀሽ የተበደሉትን ሰዎች ብር ስታስመልሺ ችግር ላይ ያሉትን አንቀይ ስታወጪ ያለውን ነገር ዋጋ ስትከፊ ነው ማቀሽ 100% ማለት ነው። እነዚህ ያንን ነገሮች ደግሞ ተፈጥረዋል። ይቅርታ መጠየቁም ትልቅ ነገር ነው። ያለውን ነገር ደግሞ እስከ ጫፍ ማድረሱ በጋራ ምንሰራው ነገር ነው። ማመን ካልፈለገ ኦሬዲ አልሰጥም የሚል ከሆነ ያሳውቀን። ከዛም በኋላ ነው ነገሮቹን ምን ቀይረው አንድ ቀን እድል እንሰጠዋለን። ይህንን ነገር አንቺ ጠይቂው እስከ ነገ የሚያሳውቀንን ነገር ብቻ ነው ምንለው። ካልሆነ ለልጅቷ መመለስ ያለበትን እኛም እንዴትም ማሰባስበንም እንደተባለው ይሄዳል። መልኩን ግን ይቀይራል ኮምፕሊትሊ። ይሄ ነገር ያለው ነገር መልኩን ነው የሚቀይረው። ለማንም ስንል አይደለም ለእውነት ስንል ነው የምናደርገው። ስለዚህ እዚህ ጋር አንድ ነገር እንደ ፖይንት እንዲያዝ ፈልጋለሁ። ሐቅ ስላላት እንጂ በማስፈራራት ወይም በሌላ መንገድ አይደለም። እኔ የሚሄድበት መንገድ መልክ የቀየረ መንገድ አመጣብሃለሁ እንዲልብሃለሁ እንዲልብሃለሁ አይደለም። የሰጠኝ ኢንፎርሜሽን አለ። ዛሬ እሱ የሰጠኝ ኢንፎርሜሽን አለ። የተለያዩ ነገሮች ናቸው። ቁጭ አድርጌ አናግሬ ምናልባት ፈርቶ ያልነገረኝ ነገር ካለ ምክንያቱም ከኔ ጋር ነገርኩ ያለ ሪሌሽን ከባድ ነው። እንደ እናትና እንደ ልጅ ነው በቃ። ስለዚህ ቁጭ አድርጌ ያለውን ነገር ተረድቼ ሐቅ አለኝ የሚለው ነገር የልጅቷ እስካለ ድረስ እሷም ስልኳ አለኝ አናግሬ አስተካክዬ አመጣለሁኝ። እኔ አላት የሚለው የደበቀኝ ነገር ካለ እሱ ሳይነግረኝ ወይ ማስረዳት ያቃተው ነገር ካለ በአንድ መንገድ መሄድ አልችልም። ምክንያቱም ትላንት በአንድ መንገድ ሄጄ ትልቅ ስህተት ሰርቻለሁ። ዛሬ ልደግሞ ስለማልፈልግ ነገ ቁጥሩ አለኝ። እሷንም ማናገራለሁ እሱንም ማናገረዋለሁ። ትክክለኛውን ነገር ይዤ መሆን የሚገባው ያለበት ነገር እንዲሆን አደርጋለሁ። ይሄንን ነው የምለው እኔ። ኦኬ ኤምኬን አስገባው መብረቁ ኤምኬን አስገባው። ቴንክ ዩ ሙኒት። ይሄንን የፈለግነው እኛም ዞሮ ዞሮ መልኩን ይቀይራል ምንለው
ትላንት ተጠያቂ የነበረው ዛሬ ተጠያቂ ሆኖ እውነታውን ስለደረስንበት በምንጠይቀው መልኩ እንጠይቃለን ነው። ዞሮ ዞሮ አሁንም ብር ስለማስመለስ እንጂ ሌላ ነገር አይደለም። አንቺንም ጫና የምንፈጥርብሽ ባለው ነገር ተረድቶ ያለውን ነገር እንዲመልስ ምትቺውን አድርጊ ነው። ኤምኬ አበባ ላክና ግባ። ኖርማል ይሄንን እዛው ያሉት እነሱ ስለሆኑ አንድ ላደርገው መስመር የሚሰጡት እንደ ሽምግልና ያለውን ነገርም ለማስተካከል የሚያደርጉትን ነገር እንትን እንበል አንድ ቀን እንስጣቸው ማለት ነው። ሶ ይሄንን ምን ትላላችሁ ሌሎቻችሁ? እነ ባባ መናገር ከፈለጋችሁ ሐሳባችሁን ስጡ በዚህ ጉዳይ ላይ ኮንክሉዥን ለመስጠት እነ መብረቁም ማለት ነው። ገኒም ሐሳብሽ ምን እንደሆነ ካንቺ መስማት እንፈልጋለን። አመሰግናለሁ። አሁን ወደ መጨረሻው ደርሰናል። ያለውን ነገር ጠዋት ነገ እንግዲህ ያለውን ነገር እናውቃለን። አሁንም ከሐቅና ከእውነት ፊት ነው እኛ ያለነው። ምንም የተለየ ነገር የለውም። እኛም እናግዛታለን። ልጁን መጠየቅ ካለበት ገነትንም በማሳተፍ መጠየቅ ያለበት ነገር እያንዳንዱ ግልጽ በሆነ መልኩ እንትን ይላል። ስለዚህ ቀጠሮ ተሰጣጠ መለያየቱ ነገ አውርታው የምትለንን ነገር ከሙኒት እንሰማና መስመር እናስይዘዋለን ማለት ነው። እሺ እንግዲህ ተስፍሺ ሁላችሁም እዚህ ያላችሁ ሙኒትንም ጨምሮ ይሄ ነገር በሰላም ቢያልቅ ደስ ይለኛል። እኔ ክፋት አልወድም። ምክንያቱም ትላንትና ሚዩት አድርጌ ሳወራው የነበረው በእምነት ነበረ። ግን ነገ እንዲህ እንደሚለኝ ስለማቅ ብዬ ዝም ብዬ ልሆን ብዬ ነው ሪከርድ አድርጌው በጣም ተናድጄ ስናገር የነበረው። በሰላም ቢያልቅ ደስ ይለኛል። እኔ የሰውንም ባለመጥረግ ብለህ ሌላ ሰው አታስለቅስም። ሊሳካልኝ ላይሳካልኝም ይችላል። ምናልባት ማንም ምንም እንደፈለገ ማለት ይችላል። አያገባኝም። ሰው በሰራው ልክ ማጨድ አለበት ብዬ ከሚያምኑት አንዱ ነኝ። ንጹህ ጋር ችግር የለብኝም። ስለዚህ ልጁ የስልጣን ገንዘብ የሚመለስ ከሆነ መልሷል ብላችሁ ንገሩኝ፣ እንስማማለን። ካልመለሰ እኔ ቪዲዮ ሰርቼ የሚቀጥለው ሳምንት 400,000 ብር ሰብስቤ እሰጣታለሁ። ቃል ለምድር ቃል ለሰማይ። ከዛ በኋላ የሱና የኔ ጉዳይ ነው። የሷ ጉዳይ ሳይሆን የሱና የኔ ጉዳይ። ነገ ቀጠሮ አለ አንተ ቤት ባይዘው። ልጁ እኔ ቤት አይመጣም።